የክርስቶስ ሥጋና ደም ከመታሰቢያነት ያለፈ ነገር ሊሆን የሚችል እኛ መታሰቢያ ነው ብለን አናምንም። የክርስቶስ ሥጋና ደም ከእውነት የክርስቶስ ሥጋና ደም ነው ብለን ነው የምናምነው። መታሰቢያ ነው ብሎ ለሚያምን እንዳልከው በዚህን ደረጃ የአልታር የታቦት ጉዳይ ብዙ አሳስቦት በአዲስ ኪዳን ላይናገር ይችላል። የክርስቶስ አማናዊ ሥጋና ደም በእውነት የክርስቶስ ሥጋና ደም ነው ብሎ ላመነ ሰው ግን ኦልሬዲ ፊዚካሊ ስፒሪቹዋላይዝ ማድረግ አችልም አሁን ማለት ነው። ኤቭሪቲንግ ስፒሪቹዋላይዝ ማድረግ አችልም። ምክንያቱም ፊዚካል የሆነ የክርስቶስ ሥጋና ደም በመካከልህ ካለ በቃ ኤቭሪቲንግ ስፒሪቹዋላይዝ አድርገህ ወደ ሰማይ ብቻ ጠቅልለህ አትልቅም። በአንተ መካከል የተገኘ ሪያሊቲ አለ። የክርስቶስ ሥጋና ደም አለ። የክርስቶስ ሥጋና ደም ካለ ክህነቱ መሰዊያውም አብሮ ይመጣል ማለት ነው። ምክንያቱም የክርስቶስ ሥጋና ደም የቀረበ ነው፣ የተሰዋ ነው። ስለዚህ የክርስቶስ ክህነት በካህኑ በኩል ሲምቦላይዝ ይደረጋል። መሰዊያው በቤተ ክርስቲያናችን ባለው መሰዊያ በኩል ሪፕሬዘንት ይደረጋል። የክርስቶስ ሥጋና ደም ደግሞ በእውነት በመካከላችን ይገኛል ማለት ነው። ስለዚህ የክርስቶስ ሥጋና ደም በእውነት አማናዊ ነው ብሎ ለሚቀበል ሰው ስፒሪቹዋላይዝ አድርገህ በልብ ብቻ ያለ በሰማይ ብቻ ያለ ምናምን ብለህ ማድረግ አችልም። ምክንያቱም ስፒሪቹዋላይዝ አድርገህ ማስወገድ የማችለው ነገር በመካከል አለ፣ ሪያሊቲ አለ፣ የሚታይ የክርስቶስ ሥጋና ደም በመካከል ስላለ ማለት ነው። ስለዚህ መመሪ ሚስ ኮት ካረኩት በስተቀር ብሉይ ኪዳን ላይ ያለው ስርዓት ለምሳሌ እናንተ ታቦት ብላችሁ የታቦት ነገር ውስጥ ይቀጥላል ስትሉ ኮንቲኒየስ ነው ስትሉ የክህነቱም አገልግሎት አለ፣ የሚቀርበውን መስዋዕት ደግሞ አለ ሥጋው ደሙ ነው ተብሎ ያንን እንዳለ ነው ኮፒ ተደርጎ የሚመጣው ኖ። አሁን ፉልፊል የሆነ ነገር አለ። አሁን የብሉይ ኪዳን ክህነት ኪዳን ክህነት በክርስቶስ ክህነት ነው፣ በሌዋውያን ክህነት አይደለም። የክርስቶስ መስዋዕት የቀረበው እንደ መልከ ጼዴቅ ስርዓት በተሾመ በክርስቶስ ክህነት ነው የቀረበው ማለት ነው። ስለዚህ አሁን እኛ ካህናት ያንን የክርስቶስን ክህነት በቤተ ክርስቲያን ውስጥ ሪፕሬዘንት የሚያደርጉ የሚያሳዩ ናቸው እንጂ ማለት ክርስቶስ አሁን እኛ ሥጋውና ደሙን የሚሰጠን ክርስቶስ ነው ብለን ነው የምናምነው። ግን ክርስቶስ መጥቶ እንደዚህ እጁ እያየ ነው ምናምን በሥጋ ስርዓት በመካከላችን ተገኝቶ አይሰጠንም። ስለዚህ ያንን ሪፕሬዘንት የሚያደርጉ ክርስቶስን ሪፕሬዘንት የሚያደርጉ የእሱን ክህነት ቤተክርስቲያን፣ ምክንያቱም ቤተክርስቲያን የክርስቶስን ኦፊስ ኤክሰርሳይዝ ማድረግ ትችላለች፣ አካሉ ስለሆነች ማለት ነው። አካሉ ስለሆነች በአደራ የራሷን ክርስቶስ ራስ ነው፣ ቤተክርስቲያን አካል ነች። ያንን የክርስቶስን ስራ ታስቀጥላለች። ስለዚህ ክርስቶስ አሁን ያንን በዕለተ ዓርብ ያፈሰሰውን ደሙን የቆረሰውን ሥጋውን እንኮ ብሉ ጠጡ ብሎ የሰጠንን በዕለተ ዓርብ ሳክራሜንታሊ የሰጠንን ነገር አድርጉት ብሏል። አድርጉት ብሏል፣ ዱኢት ብሏል፣ አድርጉት ብሏል። እና ሲደረግ አሁን እዚህ ቀጥሎ እኮ መጠየቅ አለብን። ይህንን አድርጉት ካለ የሚያደርገው ማን ነው? ይሄ ሥጋዬ ነው ብሎ የሰጠው ክርስቶስ እንዳለ ሁሉ ይሄ ሥጋው ነው ብሎ የሚሰጥ አካል ያስፈልጋል ማለት ነው። መመሪ እሱ ችግር የለብን። አሁን እሱ ጋር ስንመጣ ፕራክቲካሉ እናወጣለን። ግን አሁን አልታር የሚለውን ነገር ኦልድ ቴስተመንት ላይ እና አዲስ ኪዳን ላይ ያለውን ፉልፊልመንት ኦልድ ቴስተመንት ላይ ሻዶ ነው ስንል ኒው ቴስተመንት ላይ ደግሞ አካል ለብሷል ስንል ምን እያለ ነው? ለምሳሌ ሌቪቲከስ ምዕራፍ 1 ላይ ብዙ ሳክሪፋይስ ይደረግ ነበር። ያ ደግሞ በየጊዜው ሪፒት የሚደረግ ነበረ። ዕብራውያን ምዕራፍ 10 ላይ ግን ሲነግረን አንድ ጊዜ ዋንስ ፎር ኦል ብሎ የክርስቶስ ኢየሱስ ሳክሪፊኬሽን ያስቀምጣል። እሱ ብቻ አይደለም፣ የእንስሳት ደም ይፈስ ነበር አለ፣ የበጎች የጥበቶች ምናምን። ክርስቶስ ኢየሱስ ግን የራሱን ደም እንዳፈሰሰ ዕብራውያን 9 ላይ ይናገራል። ይሄ እርዝሊ የሆነ አልተር እንዳለ በስቶን በብሮንዝ እንደነበረ ኤክሳደስ ይነግረናል። ክርስቶስ ኢየሱስ ግን ራሱ ክራይስት ሂምሰልፍ ኢዝ ዘ አልተር ብሎ ዕብራውያን 13:10 ላይ ይናገራል። ማለት አልተሩ ራሱ እንደሆነ ናት ላይክ ኦብጀክት እንዳልሆነ ይናገራል። የሌቪቲከስ ፕሪስትን ሲያስቀምጥ ብዙ ናቸው፣ ሞርታል ናቸው፣ የሚሞቱ እንደሆነ ምን ይባለው የሚሞቱ እንደሆነ ይናገራል። ሞርታል ናቸው። ዕብራውያን ምዕራፍ 7 ነገር ስለ ኢየሱስ ሲናገር ግን እሱ ግን የሃይ ፕሪስት ነው ብሎ
የሊቀ ካህን ነው አንድ ይልም ነው ዋን ኢተርናል ሃይ ፕሪስት እንዳለን እሱም ኢየሱስ እንደሆነ ይናገራል። ሌላው ይሄ አቶንመንት ስራው በየቀኑ የሚሰራ እንደሆነ ይናገራል። ዕብራውያን 9 ግን የሚነግረን አይ አንዴ ነው ዋንስ ፎር ኦል አቶንመንት ብሎ ያስቀምጥልናል። ሶ ሳክሪፋይስ ለምሳሌ በዚህ በኦልድ ቴስትመንት ላይ ኃጢአትን ሪሜምበር ለማድረግ ነው አይደል? ዕብራውያን 13 ሲነግረን 14 ላይ ግን ሲነግረን አዲስ ኪዳኑ አገልግሎት የኃጢአት ስርየት ያለበት ነው ብሎ ያስቀምጥልናል። በብሉይ ኪዳን ላይ በእጅ የተሰራ ታቦት አለ፣ ምንድነው ቴምፕል አለ። በአዲስ ኪዳን ግን ሄቨንሊ የሆነ ሳንክቹሪ እንደሆነ እናውቃለን። ይሄ የኦልድ ቴስትመንቱ አገልግሎት ወይም ደግሞ የአልተሩ አገልግሎት ከወርሽፕ ጋር ታይድ ያደረገ እንደሆነ እናውቃለን አይደል? ዲቶርኖሚ ምዕራፍ 12 ላይ እንደዛ አድርጎ ያስቀምጣል። አዲስ ኪዳን ላይ ግን ስንመጣ ወርሽፕ የሚደረገው በመንፈስና በእውነት እንደሆነ ይናገራል። እሱ ብቻ አይደለም፣ ኢቨን ህጉ ራሱ የተጻፈው በልባችን እንደሆነ ይናገራል ዕብራውያን ምዕራፍ 8-10 ላይ። ያኛው ግን በድንጋይ የተጻፈ ኢተርናል የሆነ ማለት ነው ኤክስተርናል የሆነ እንደሆነ ኤክሶዶስ 31 ላይ ይናገራል። ስለዚህ ስፔሻሊ ደግሞ ሳክሪፋይስ ላይ ስንመጣ ኦብጀክት የሆነ ሪፕሬዘንት የሚያደርግ ካህን አስፈልጎት ካህኑን ሊያቀርበው የሚገባ እያለን ኦልድ ቴስትመንትን እንዳለ ኮፒ የምናደርግ ከሆነ እንዴት ነው ፉልፊል ሆነ ብለን የምንለው? ራሱ ሊቀ ካህን ሆኖ ደሙን ይዞ ከገባ የኃጢአት ስርየትን ካገኘንበት ለአንዴና ለመጨረሻ ጊዜ ለዘላለም ይሄ ሳክሪፋይስ ከቀረበ ዛሬ ላይ ያንን ነገር እየመጣን ሳክሪፋይስ እያደረግን ነው ብለን የኦልድ ቴስትመንትን ሪፕሬዘንት ማድረጉ እሱኛውን ነገር ነው የመጀመሪያው ጥያቄ የነበረው። አይ ቲንክ እሱም በደንብ የተመለሰ አይመስለኝም። ግን ሌትስ ጎ ቱ ቴክኒካል ነገሮች እስቲ እንምጣ። ቅድም ምናልባት እሱ ላይ ሜድካስ ቆይ አሁን ያነሳው ግን ሳሚ አሁን ያነሳው እኮ ይኸውልህ አንተ አሁን እየተናገርክ ያለው ነገር በመስቀል ላይ የተፈጸመውን ነገር ነው። በመስቀል ላይ የተፈጸመው ነገር ይደጋገማል ብሎ የሚያስተምር ሰው የለም። ክርስቶስ አንድ ጊዜ ከተሰቀለ በኋላ እንደገና ይሰቀላል፣ አንድ ጊዜ ከተሰዋ በኋላ እንደገና ይሰዋል የሚል የለም። ግን የሐሙሱን ለምን ተረሱታላችሁ? ጌታችን እኮ በዕለተ ሐሙስ የመስቀሉን ነገር ሳክራመንታሊ ሪፕሬዘንት ካደረገ በኋላ በሚስጥረ ቁርባን ስለ እናንተ የሚፈሰው ስጋዬ የሚፈሰው ደሜ ስለ እናንተ የሚቆረሰው ስጋዬ ይህ ነው የአዲስ ኪዳን ብሎ በመስቀል ላይ የተፈጸመውን የመስዋዕት ስርዓት ሪፕሬዘንት አድርጎበት ካለ በኋላ አንድ ጊዜ ፈጽማችሁ አንድ ጊዜ የሚደጋገም አይደለም ያለው፣ ስሩ አድርጉት ነው ያለው። እና ቤተክርስቲያን እንድትደጋግመው የተሰጣ ስርዓት ነው። የመስቀሉ አይደጋገምም። መስቀሉን ሳክራመንታሊ ሪፕሬዘንት የሚያደርገው የቁርባን ስርዓት ግን ይደጋገማል። ለምን? ዓላማው ራሱ አንድ ጊዜ በመስቀል ላይ የተፈጸመው ነገር ሁልጊዜ ቤተክርስቲያን እንድትካፈልበት የተሰጠ ስለሆነ በዓላማ ማለት ነው። ስለዚህ አሁን እኛ ከአንዱ መስዋዕት እንካፈላለን። አናምኔሲስ እኮ ነው የሚባለው አይደል? አናምኔሲስ ማለት ይሄን ለመታሰቢያ አድርጉት አለ ጌታ። መታሰቢያ አድርጉት ማለት ሁልጊዜ ሞቱን ትናገርበታለህ ማለት ነው። ስጋውና ደግሞ መታሰቢያ ነው፣ ሪል አይደለም ማለት ሳይሆን ቅዱስ ጳውሎስ ተርጉሞታል። መታሰቢያ የሚለውን ሞቴን ትናገሩ መታሰቢያ አድርጉት አለና ይህንን ባደረጋችሁ ጊዜ ሁሉ ሞቴን ትናገራላችሁ። ሞቱ ነው የሚታሰብበት። ማቸም የክርስቶስን ስጋና ደም እየተቀበለ ሞቱን የማያስብ ሰው የለም፣ ሞቱ የተገኘ ስለሆነ ማለት ነው። ስለዚህ ጌታ ይህንን አድርጉት ደጋግማችሁ አድርጉት ያለውን ነገርስ እሱ ነው። እና ካህናት ምናምን ደግሞ ያልከው ግን እሱ መመሪ ግን እሱ አሁን ጥሩ መጡልኝ። ኢየሱስ ክርስቶስ ሉቃስ 22 ላይ ዶዴስ ወይም ደግሞ ሐዋርያት 12 ላይም ዲቮት ያደርጉ ነበር የሚለውን ቃል ስንመለከት ሪፒትድሊ የሚለውን ሀሳብ ከሜሞሪያል አስፔክት አለ ሪፒቲሽን ኦፍ ሜሞሪያል ነው ኦፍኮርስ፣ ምክንያቱም ተሰውቶ ያለቀ ነገር ስለሆነ ማለት ነው። አሚን መታዘዝን፣ ፕሮክላሜሽንን፣ ኮሚኒንን በዛ ውስጥ ታንክስጊቪንግ እናነሳለን፣ ግን አቶንመንትን አናነሳም። አሁን ጥያቄ የሆነብን እኮ ኦልድ ቴስትመንት ላይ እንደዛ አልነበርም፣ ኦቢዲየንት አልነበርም። ኦልድ ቴስትመንት ላይ ፕሮክላሜሽን አልነበርም። ኦልድ ቴስትመንት ላይ ኮሚኒንም አልነበርም፣ ታንክስጊቪንግም አልነበርም። ለኃጢአት የሚደረግ ስርየት ነው ማለት ሳክሪፊኬሽን ሁሉ ጊዜ ይደረጋል በየቀኑ በአመት አንድ ጊዜ ደግሞ ዮም ኪፐር። እዚህ ግን ኢየሱስ እየነገረ ያለው ስፔሻሊ ሐሙስ ዕለት እያመለከተን ነው ያለው አይደለ? ሳሚ እዚህ ጋር ላስተካክልህ። ኦልድ ቴስታመንትም ላይ እንደዛ አይነት ነገር ነበረ። ለምሳሌ የፋሲካ በዓል በየአመቱ ያከብሩ ነበር አይደል? ደጋግመው። የፋሲካው በግ እኮ ግን አንድ ጊዜ ብቻ ነው የተሰዋው። ያንን የሚያስቡበትን ስርዓት ግን በየአመቱ ይደጋግሙት ነበረ።
ስለዚህ አንድ ሪል የሆነው ነገር እስራኤል ግብፅ የወጡበት ሚዩት ያደረጉት እርሶ እንትን እንዳላረጉት ነው። ለሪመምበረንስ ነበረ ኦልድ ቴስትመንት ላይ ያለው አልተር ሜንሊ ፎር ሪመምበረንስ ነው ወይስ ኢስ ፕራይመሪሊ ላይክ ሪል ሳክሪፋይስ ነው? የፋሲካን በዓል የሚያከብሩ የፋሲካን ስርዓት የሚያከብሩ ለሪመምበረንስ ነበር። እንደውም ስርዓት ተሰጥቷቸዋል። ልጆቻችሁ ሲጠይቋችሁ ምን የተደረገበት ነው ብላችሁ ሲጠይቋችሁ እንዲበሏቸው እግዚአብሔር እስራኤልን ከግብፅ ያወጣበት ብለው የፋሲካውን በግ ካልተር ጋር ይገናኛል። መምሪ ካልተር ጋር እሱ እኮ የመውጣት ነው አይደል? ካልተሩ ጋር ግን ይገናኛል። ለምሳሌ ሙሴ እግዚአብሔር በሙሴ የሰጣቸው የመልካም ምክንያቱም ለምን መሰለህ የሚገናኘው ጌታችን ራሱን ከዛ ጋር አገናኝቷል። ስፔሲፊካሊ ቀን መርጦ ጌታችን የቅዱስ ቁርባንን ስርዓት የሰራው የፋሲካ ስርዓት በሚደረግበት ቀን ነው አይደለ? ባኬን ፎርዝ እናድርግ። እሺ ፓስኦቨርማ ያ ሜን ፋንክሽኑ ሪመምበራንስ ነው፣ ሜሞሪያል ነው። ግን ፓስኦቨር ሜሞሪያል ነው። ግን ልዩነቱ ምንድን ነው? አሁን እስራኤል ድርጊቱን ነው ሪመምበራንሱ እንጂ በግ ተሰውቶ ምንድን ነው በግ አቅርብ መጀመሪያ በበግ ደም ነው የዳኑት። አሁንም የሚያርዱት በግ ነው አይደል በፋሲካ። ስለዚህ አሁን እኛ የክርስቶስን ስጋና ደም በመስቀል ላይ ላደረገው ነገር መታሰቢያ ሪመምበራንስ ነው ስንል የክርስቶስ ስጋና ደም አይደለም ማለታችን አይደለም። የሚታሰበው ድርጊቱ ግን ሞቱ አንድ ጊዜ የተደረገ ነገር ነው። አንድ ጊዜ የተደረገን ነገር ስለማስደጋግመው ታስበዋለህ። የክርስቶስ ሞቱ የመስቀል ሞቱ አንድ ጊዜ የተደረገ ስለሆነ ማድረግ የሚቻለው ማሰብ ነው። ስናስበው ግን የክርስቶስን ስጋና ደም እየተካፈልን ነው የምናስበው። ይገባኛል እኮ አሁን ይቅርታ ወገንታት እስከያዝኩኝ እለቃለሁ። የመጨረሻ ነው። ኦልድ ቴስትመንት ላይ ያለው ባይዘው 20 ደቂቃ ነው የሚኖረና 15 ሰዓት ተኩል እወጣለሁ። እኔ 3 ደቂቃ ተጠቀምና የቀረውን ሌሎች ወንድሞች ይጠቀማሉ። 2 ሰዓት ተወያየናል። ሳክሪፋይስ ለምሳሌ ኦልድ ቴስትመንት ላይ ያለው አልተር ላይ ሳክሪፋይስ እና አቶንመንት ነው። ሊትራሊ ማለት ደም ይፈሳል፣ ከኃጢአት ዲል ይደረግበታል፣ ኮቨነንት እዛው ላይ ሜንቴን ይደረግበታል። ይህንን ሌቪቲከስ ምዕራፍ 17 ብትመለከቱ ኢት ኢዝ ዘ ብለድ ዳት ሜክስ አቶንመንት ፎር ዘ ሶል ብሎ ይናገራል። አልተሩ ፋንክሽኑ ምነው ሲባል ፋንክሽናል ነው እንጂ ሲምቦሊካል እንዳልሆነ እናውቃለን። ምንድነው ለምሳሌ የግሬን ኦፈሪንግ አለ፣ ቅድም የተባለው ፓስኦቨር አለ። እነዚህ ነገሮች ሪሜምበራንሶች ናቸው። ኦፍኮርስ ግን ኦልድ ቴስተመንት ወዝናት ሪያንስመንት አይደለም፣ ወይም ደግሞ ሲምቦሊክ ድራማ አይደለም። እስናት ፕሮክላሜሽን ኦፍ የተሰራውን የሳክሪፊኬሽን ስራ የመጨረሻውን ፊኒሽንግ የሆነውን ስራ ፕሮክሌም የተደረገ አይደለም። ስለዚህ ምን እያደረገው ሲባል ኤቭሪ ሳክሪፋይስ መደገም አለበት። ኤቭሪ ሳክሪፋይስ በየቀኑ በአመት አንድ ጊዜ ሪፒት መደረግ አለበት። ፋይናልም አልነበረውም፣ የለውም፣ ፋይናል አልነበረውም። ለዛ ነው ዕብራውያን 13 ቁጥር 1-3 ስትመለከት there is a reminder of sins every year እያለ ሪማይንደር ያደርጋቸዋል። የሚያልቅ አልነበር። ስለዚህ አሁን አልተር አዲስ ኪዳን ላይ ከመጣ ከስፒሪቹዋል ከሆነው ነገር ነው የምንጀምረው ወይስ እዛ ከኦልድ ቴስትመንት ከነበረው ቴክኒካል ነገሮች አሚን ከሻዶ ነው የምንጀምረው ወይስ ከአዲሱ ኪዳን ነው የምንጀምረው? ያ ማንኛውም ክርስቲያን ዶክትሪን ከብሉይ ኪዳን ነው የሚጀምረው፣ ከሻዶ ነው የሚጀምረው። ግን ፉልፊልመንቱን ማሳየት አለበት። ምክንያቱም ከሻዶ ካልተነሳህ ፍጻሜው እንዴት ይገባል? ማለት ክርስቶስን እንኳ ራሱ በኤማውስ ለነበሩ ሰዎች እኮ የብሉይ ኪዳንን መጽሐፍት የኦሪትና የነቢያትን መጽሐፍ ገልጦ ሲያስተምራቸው አወቁት ነው የሚለው። እና ማንኛውም የክርስቲያን ዶክትሪን ከብሉይ ኪዳን ጋር መያያዝ አለበት። ከዛ ጋር የዚያ ፉልፊልመንት መሆኑ መገለጥ አለበት። ኦፍኮርስ ፉልፊልድ መሆን አለበት። አሁን ቅድም ያልከው ሳሚ ምን ብለሃል? በብሉይ ኪዳን መስዋዕቶች ይደጋገሙ ነበር፣ የክርስቶስ ግን ጋር አንድ ነው። ልክ ነው። እንደዛማ ዕብራውያን እኮ በግልጽ ነው የሚናገረው። ታዲያ የክርስቶስ መስዋዕት የሚበልጠው በምንድን ነው? ከብሉይ ኪዳኑ አንድ ጊዜ በመደረግ ነው። መስዋዕቱ የመስቀሉ መስዋዕት አንድ ጊዜ ተደረገ ማለት ግን የዕለተ ሐሙሱ የመስቀሉን መስዋዕት ሪፕሬዘንት የሚያደርገው የቁርባን ስርዓት አንድ ጊዜ ብቻ ነው ተደርጎ የሚቀር ማለት አይደለም። ምክንያቱም ጌታችን ራሱ በግልጽ ይህን ደጋግማችሁ አድርጉት ስላለ ማለት ነው። ያ ግን ጥላውና እኮ አሁን አካሉን እኮ
እንዳይደበላለቅ እኮ ነው አሁን። ምክንያቱም ለምን መሰሉት እዛ ኦልድ ቴስትመንት ላይ የነበረው የመገናኛው ድንኳን ስርዓት ላይ ያለው ሸካይና ክብር አሁንም አለ። እዛ ላይ የነበረው ነገር በሙሉ አሁንም እዚህ ላይ አለ ካልን ታሪቱ ጋር ነው አካል የለበሰው። ታሪቱ ጋር ነው አዲሱ ኮቨነንት የጀመረው። አሰ ኮቨነንት ማለት ነው። አዲሱ ኮቨነንትማ ግልጽ ነው ሳሚ። ለምሳሌ በብሉይ ኪዳኑ መሰዊያ ታቦት ላይ የእንስሳት ደም ነበር የሚቀርበው። አሁን የእንስሳት ደም የሚያቀርብ በአዲስ ኪዳን የእንስሳት ደም የሚያቀርብ ይሄ መስዋዕት ነው ብሎ የሚቀበል ሰው የለም። የብሉይ ኪዳኑ መስዋዕት በሌዋውያን ክህነት ነበር። አሁን እኛ የሌዋውያን ክህነት የለንም ማለት እንደ ሌዋውያን በዘር የሚተላለፍ ክህነት በአዲስ ኪዳን የለም። ኢቭን ታቦቱ እኮ ራሱ አሁን ክብሩም አለ እንዴ፣ ክብሩም አለ። የእግዚአብሔር ክብሩ እኮ ክርስቶስ ነው አይደል? ክርስቶስ ነው። ክርስቶስ ባለበት ኢቭን እንደ ብሉይ ኪዳን በሚያስደነግጥ መንገድ በብሉይ ኪዳን እንግዲህ አይታችሁ ከሆነ በሙሴ አማካኝነት ሕግ ሲሰጥ በሲና ተራራ ላይ በጣም የሚያስፈራ ነገር ነው የነበረው። ጢሱ፣ ደመናው፣ ምናምኑ፣ ነፋሱ፣ መብረቁ ምናምን በጣም አስፈሪ ነበረ። ግን ጌታችን በተራራ ላይ ወጥቶ ሲያስተምር በሕግ ሲሰጥ የተራራውን ስብከት ሲሰብክ ከሙሴ ያነሰ ሆኖ አይደለም። የአዲስ ኪዳን የፍቅር የምሕረት የትህትና አገልግሎት ስለሆነ እንደዛ አልነበረም። ግን ክርስቶስ መስቀሉ እንኳ በጣም የመጨረሻው ራቁቱን የተሰቀለበት የተዋረደበት መስቀል እንኳ የእግዚአብሔር ክብር መገለጫ ነው እና አሁን የክርስቶስ ስጋና ደም ባለበት ቦታ ሁሉ የእግዚአብሔር ክብሩ አለ። እንደ ብሉይ ኪዳን በሚያስፈራ በሚያስደነግጥ መንገድ ሳይሆን የእግዚአብሔር ክብሩ ኃያል ስራው ነው። ያ ግን ቴክኒካል ነገሩ አሁን ለምሳሌ ታቦት ሲወጣ ታቦት መንገድ አልሄድም ማለት ታቦት እንደሚቀጽፍ ልክ ለምሳሌ ኦልድ ቴስትመንት ላይ እንዳለው ሁለተኛ ሳሙኤል ምዕራፍ 6 ላይ እንዳለው እንደ ኡዛ አንደኛ ሳሙኤል ምዕራፍ 6 ላይ እንዳለው እንደ ቤት ሸማሽ እንደዛኛው ሰው የእግዚአብሔር ጋድ ትሮን ነው። የእግዚአብሔር አክት ጀጅመንቱ አክት ያደርጋል። አርካድ ላይ ስትሪክት የሆነ ሆሊነስ አለው የሚል አይነት ነገሮች አሉ ፕራክቲካል የሆነ ነገር ላይ። ግን አዲስ ኪዳን ላይ ስንመጣ ይሄ አርክ አልተር ነው ካልን አልተር በየትኛው ፓሴጅ ላይ ነው? መጽሐፍ እንትን ላይ ነው አልተሩ ሰው የሚገለው አልተሩ ልክ እንደዛ ጀጅመንት የሚያደርገው እግዚአብሔር በዛ በአልተር ላይ ጀጅመንት የሚያደርገው ስትሪክት የሆነ ሆሊነስ ሎ ያለው በአልተሩ ላይ የትኛው ነው? የትኛው መጽሐፍ ቅዱስ ክፍል ይዘን ነው አርኩ አልተር ነው ብለን ልንል የምንችለው? እንደዛ ካለንማ አልተሩ ላይ ያለው ክብር ያ ጀጅመንት ያ ነገር ሁሉ መጥቶ አልተር ላይ መገለጥ አለበት። ስለዚህ ዛሬም ላይ ኢቨን ሰው አካል ቢለብስም ያ ስርዓትና ያ ግን ቴክኒካል የሆነ ነገር ግን ስቲል መቀጠል አለበት። ኮንቲኒየንስ ስለሚል ቅድም ባነበብነው በእናንተ መጽሐፍ ላይ ማለት ነው። እና የቱ ጋር ነው ያ ነገር የሚቀጥለው? መጽሐፉ ግልጽ አድርጎ ሲምቦል ኦፍ ጋድ ስሮን እንጂ ፕሌስ ኦፍ ሳክሪፋይስ ያኛው አልተር እንጂ የእግዚአብሔር ፕሬዘንስ ማኒፌስት የሚደረግበት የእግዚአብሔር ጀጅመንት ማኒፌስት የሚደረግበት እንደዛ አይነት ነገሮች ይኖራሉ ወይ? ማን ነው እነ ናዳብ እነ አቢሁን እያነሳን ልክ እንደነዚ አይነት የጀጅመንት አሁን ላይ ይኖራል ወይ በአልተር ላይ? አይ ቲንክ እሱ ይመስለኛል መጀመሪያም የኤቢ ጥያቄም የነበረው እሱ ነበር፣ ፕራክቲካል የሆነው ነገር ላይ ባት መምህር ሳልጠይቃቸው እንዳናልፍ የምትሉት ጥያቄ ካለ ከመሄዳቸው ፊት አንድ ላይ ሰብሰብ አድርገው ሰመራይዝ ሲያደርጉ እንዲመልሱ ይህንን መልሼ ሳሚ ጊዜም ስለሌላቸው መምህር በረከት የለው ምን ሌላም ጊዜ ስለምንገናኝ ምንም ችግር የለውም። እስካሁን የተወያየነውም ብዙ ነገር ነው። ዝም ብሎ ሰመራይዝ ቢደረግና ኔክስት ታይም ግን እኔም አሁን ዛሬም አስቀድማችሁ አልነገራችሁኝም። ድንገት ክላስ እያለው ነው ሼር ያደረጋችሁልኝ። ያንን ስለ ታቦት ዶክመንቱ የሚያብራራው ላይ ኮንፊውዥን የፈጠረብኝን ፒንፖይንት አድርጊያቸዋለሁ። ከአዲስ ኪዳኑ መሰዊያ ጋር የሚመሳሰል አንድ ፖይንት ብቻ፣ ከብሉይ ኪዳኑ የታቦት ስርዓት ጋር የሚመሳሰል ደግሞ ወደ 15 ፖይንት ነው ያወጣሁት። የእናንተ አስተምሮም ሆነ ፕራክቲስ የሚቀርበው ለብሉይ ኪዳኑ እንደሆነ ማለት ነው። እሱን ሌላ ጊዜ ቃል በቃል እያነበብን ኤክስፕሌን እናደርጋለን። ይህን ስል ግን ቃለ ሕይወት እንደተናገረው ከታች መምህር ቃለ ሕይወት ስለ ታቦት የሚያስተምረው
ብቸኛው ዶክመንት የእናንተ ይሄ ነው እያልኩ አይደለም። ይሄ ዶክመንትም የማይታረም የማይከለስ ነው ብላችሁ እንደምታምኑም አላስብም። ኮንፊውዥኖች ካሉ የተሳሳቱ አገላለጾች ካሉ ሊታረሙ ይችላሉ። ኤኒዌይስ ኔክስት ታይም እያነበብን እንማማርበታለን። ለዛሬው በቂ ነው ብዬ ነው የማስበው። ቴንኪዩ መምህር በረከት። ለዓለም እሺ ቃሌዎት ስላሉ ከእሳቸው ጋር እንቀጥላለን። ግን መምህር በረከት ምናልባት ሰመራይዝ ያድርጉና አንዳንድ መቼ ይመችሻል ኤቢ እሳቸው ሳይወጡ የሚመች ቀን? ሳሚ እኔ እንኳ በዚህ ጉዳይ ከዚህ በኋላ መወያየት አልፈልግም። በጣም ብዙ ተመላለስ። ለምን መሰለህ የማያልቅ ነገር ነው የሚሆነው። አየህ አሁን አንድ ሰው የሆነ የብሉይ ኪዳን የሚመስለውን ነገር ቢያነሳ እኔ ደግሞ መጽሐፈ ቅዳሴውን አምጥቼ 10 ቀን መጽሐፈ ቅዳሴ ላይ የተነገረው ሙሉ በአጠቃላይ ስለ አዲስ ኪዳን እንደሆነ ላሳይ ነው ማለት ነው። ገጽ እየገለጥኩኝ እና ይህን ያህል ከተነጋገርን ይበቃል። ሰዎች ራሳቸው ዲስከቨር ያድርጉ። እኔ ዛሬ ያው ይሄ ዶኩሜንት ስለተነሳ ምናምን እሱን ለማድረግ ነው የገባሁት እንጂ ሁልጊዜ 5-6 ጊዜ 10 ጊዜ ብዙ ትምህርትም ስላለ በዚህ ጉዳይ መቀጠላይ ብዙ ማሰልች ነው የሚሆነው እና እንትን አለልም ማለት በዚህ ጉዳይ ሁለተኛ እንደዚህ ረዥም ጊዜ ለመወያየት ምናምን ፕሮሚስ ማድረግ አልችልም። አሁን ስል ነው ቀጠሮ መያዝ። በቃ እስካሁን ከተነጋገርናቸው ነገሮች ሰው የሚጠቅመውን ነገር የያዝና ከዚያ የአንብብ ዲስከቨሪ ያድርግ። ያው ደግሞ ግዴታ ሁሉም ነገር ሚዲያ ላይ በተነገረው በቀረበው ሳይሆን አይ ቲንክ ሰዎች እንትን ማለትም አለባቸው። ማንበብ፣ መጽሐፍትን ማየት፣ መመርመር ምናምንም አለባቸው እና የማያልቅ ነገር ነው የሚሆነው ማለት ምንም አያልቅም ማለት አንድ ሰው የብሉይ ኪዳን የሚመስለኝ ነገር እያለ ዝም ብሎ ቢያቀርብ ይሄኛው ደግሞ የአዲስ ኪዳን መሆኑን ለማሳየት እያለ ሲያቀርብ በቃ ዝም ብሎ ሲከራከር ነው የሚቀጥለው ማለት ነው። እና አይ ቲንክ በዚህ ማቆም ይኖርብናል። እንግዲህ እስካሁን የተነጋገርነው ነገር የሆነ ነገር ሰጥቷቸዋል ብዬ አስባለሁ። የሆነ መነሻ ነገር በተለይ ሪኮመንድ ማድረገው ቅዳሴውን አንብቡት። ስርዓተ ቅዳሴው እንግዲህ የቤተ ክርስቲያን የመስዋዕት የቅዱስ ቁርባን አገልግሎት መፈጸሚያው ራሱ መጽሐፉ አለ እና እሱ መጽሐፍ ምንድን ነው የሚለው? አሁን የሆኑ ሰዎች ምናምን ተነስተው የሚጽፉት ምናምን ሰዎች የሚናገሩት አንዳንድ የራሳቸው አመለካከትም ሊሆን ይችላል። ይሄኛውን መጽሐፍ ማለት ሳይሆን ግን በእያንዳንዱ ጉዳይ ላይ ሰው የራሱን ነገር እየጨመረ ሊያወራ ይችላል። ግን ቤተክርስቲያኗ በፍትሐ ነገሥት ምንድን ነው ያለችው? ፍትሐ ነገሥት ስለ ታቦት ማን ነው የሚቀርጸው? እንዴት ነው የሚቀረጸው? ለምን አገልግሎት ነው የሚውለው? እንዴት ነው የሚከብረው? ቅዳሴው ምንድን ነው የሚለው? መጽሐፉ መፈጸሚያው የስርዓት መፈጸሚያው ራሱ እኒህን ነገሮች ሁሉ ማየት ያስፈልጋል። እና ሳሚ የማያልቅ ውይይት ስለሚሆን ችግር የለውም፣ ይኖርብናል። ሪስፔክት እናደርጋለን እሱን ነገር ችግር የለውም። ግን ቢሆንና ስፔሻሊ ደግሞ ቴክኒካል ነገሮቻቸውን 2 ቀን ሰጠው ሳሚ ይህንን ጉዳይ በዚህ መጽሐፍ 2 ቀን ሰጠው፣ በቀደምና ዛሬ ማለት ነው። አይ ፕራክቲካል የሆኑ ነገሮች እናደርግ ጥሩ ነበር። ካለብኝ ኮሚትመንት አንጻር በእውነቱ አልፌ ነው የሰጠሁት ይህንንም ጊዜ ማለት ነው። ችግር የለውም፣ ሪስፔክት እናደርጋለን እሱን ችግር የለውም ችግር የለውም። እና እንደዛ ነው። እግዚአብሔር ይስጥልኝ። ለአንድ ጥያቄ እድል ቢሰጡ ጥሩ ነው። አለምዬ ጥያቄ አለሽ? በተለይ ከቃል ኪዳን ከተሰጣቸው ለማን ነው የሚለውን ነገር 1 ደቂቃ ብቻ አለሽ አለምዬ? ባለፈውም እድሉን እንትን ስላልናት አለውኝ። ሶሪቲ ከቅድም ጀምሮ አንድ ሀሳብ ተነስቶ ሲወራ ነበረ ስለመሰዊያው ነው። እንግዲህ በብሉይ ኪዳን በብዙ ጎዳና መሰዊያዎች ይዘጋጃሉ። መሰዊያዎች ሲዘጋጁ ደግሞ የሚሰዋ አለ ማለት ነው። ከአቤልና ከቃይል ጀምረን እንዲሁም ነው በተለያየ መንገድ ዘፍጥረት ላይ ብዙ ቦታ ላይ መሰዊያ ተዘጋጅቶ እናያለን። እዛ መሰዊያ ላይ ደግሞ የሚቀርቡ ወይም ደግሞ የሚቃጠል መስዋዕት አለ። እኔ ጥያቄ የሆነብኝ ነገር አንድ ነገር አለ። በአዲስ ኪዳን መሰዊያ አለን ወይም ደግሞ ይህ መሰዊያ እኔ ታቦት ራሱ መሰዊያ ነው የሚለውም ብዙም እንትን አይደለውም። ግን መሰዊያና ታቦት ምን እንዳደረገው ከብሉይ ኪዳን ተነስተን የሚል ጥያቄ አለኝ። ምክንያቱም ብሉይ ኪዳን መሰዊያ የሚባሉት ምን ሲደረግባቸው እንደነበረ ከቃይልና ከአቤል ጀምረን ብዙዎቹ
እንዲሁም ደግሞ አብርሃም ይስሐቅ ሊሰዋ በወጣበት ሰዓት ያዘጋጀውን መሰዊያ እናያለን። ከዚህ አንጻር ስንመለከት በአዲስ ኪዳን ያለው መሰዊያ ወይም ደግሞ ከታቦት ጋር ምን አገናኘው፣ ግንኙነቱ ምንድን ነው የሚል ጥያቄ አለኝ። ሲቀጥል ደግሞ ይሄኛውን እንደ አንድ ጥያቄ አድርገው ያዙልኝና አሁን በአዲስ ኪዳን መሰዊያ አለ ካልን የሚሰዋ አንድ አካል አለ ማለት ነው፣ ወይም ደግሞ የሚሰዋ በግ አለ ማለት ነው። አይ ቅዱስ ቁርባንን ነው የምንሰዋው ብለን የምንል ከሆነ በየሳምንቱ ቅዱስ ቁርባን ሲዘጋጅ ጌታ ኢየሱስን ደጋግመን መስቀል አይሆንብንም ወይ? ምክንያቱም ስጋና ደሙ ነው የሚቆረስበት፣ ደሙ ነው የሚፈስበት የሚፈተትበት እንላለን። ደጋግመን እሱን መስቀል ወይም ደግሞ አይሆንብንም የሚል ጥያቄ ያለኝ መምህር፣ ያው እኔ በትህትና ነው የጠየቅኩት። እኛን ሀሳብ ሁለቱም ብትነኩልኝ እና ቢያልፉ ደስ ይለኛል። አይ ዛሬ እናንቺ በሰላም ነው የምንጨርሰው፣ ግድ የለም እየገለልኩ ነው። አይ እኛ ደጋግሞ የሚሰዋ መስዋዕት ክርስቶስ ደጋግሞ ይሰዋል አንልም። ግን በዕለተ ዓርብ ጌታ ማነው በዕለተ ሐሙስ ህብስቱን ሲቆርስ ፓሽኑን ማለት መከራውን ሞቱን ሪፕሬዘንት አድርጎበታል በዛ ብለን ነው የምናምነው። ማለት ስጋውና ደሙን ሰጥቷል ብቻ ሳይሆን ዘ አክት ኦፍ ሳክሪፋይሲንግ ራሱ ሳክሪፋይስ ያደረገበት ስራውን ግብሩን ራሱ ሪፕሬዘንት አድርጎታል። ምክንያቱም እኛ ህብስቱን መቁረስ ማለት የክርስቶስ የስጋው መቆረስ መከራውን ሞቱን እንደውም የቶማስ አኩናስ ጥሩ ማብራሪያ ያለው እዚህ ለምንድን ነው ህብስቱና ወይኑ ለብቻው የሆነው? የካቶሊኮችን ጋር የሆነ እንትን አለ ማለት ህብስቱን የተቀበለ ሰው ደሙንም ይቀበላል፣ ደሙን የተቀበለ ህብስቱን ይቀበላል። በአንዱ ስላለ ክርስቶስ አሁን ህብስቱ ስጋው ከደሙ ደሙ ከስጋው ተለይቶ ስለማይገኝ ማለት ነው ይሉና፣ ግን ምንድነው የሚሉት? ሳክራመንታሊ ግን አስፈላጊ ነው ሁለቱም መሆኑ ይላሉ። ለምን? ደሙ ለብቻው መቀዳቱ ማለት በጽዋው ደሙ ለብቻው መሆኑ ሞቱን ነው የሚያስበው። የሰው ልጅ ሲሞት ነው ደሙ የሚቀዳው እና ስጋና ደሙ መለያየቱ በራሱ ክርስቶስ የሞቱን የራሱን መስዋዕት ያደረገበትን አክሽንም ራሱ በቁርባን ስርዓት ውስጥ ሪፕሬዘንት አድርጎታል። እና ካህኑ ህብስቱን ሲቆርስ የክርስቶስን መከራውን፣ መገረፉን፣ ስጋው መቆረሱን፣ ደሙ መፍሰሱን ራሱን መስዋዕት ያደረገበትን አክሽንም ሪፕሬዘንት ያደርጋል። ይሄ ማለት አሁን ክርስቶስ ሲሞት ሲሰቃይ መከራ ሲቀበል ይኖራል ማለት ሳይሆን አንድ ጊዜ በመስቀል ላይ የሞተው ሞት በቅዱስ ቁርባን ሞቱ ሪፕሬዘንት እንደተደረገ መከራውም ሪፕሬዘንት ተደርጓል ነው፣ አክሽኑ ሪፕሬዘንት ተደርጓል ነው። እና መስዋዕት ማቅረብ ማለት ያንን ሪፕሬዘንት ማድረግ ያ ህያው ነው። ሁልጊዜ አንድ ጊዜ የተደረገው ነገር ህያው ሆኖ ይኖራል። ምንድነው አክሽኑን ራሱ እንትን እንለዋለን፣ እናስበዋለን። ስናስበው ግን አሁን የመታሰቢያ ሞቱን ታስባላችሁ የሚለው ሞቱን ትናገራላችሁ የሚለው በአክሽን ነው። በቅዱስ ቁርባን ንግግር አይደለም። ክርስቶስ ሞቷል ምናምን በሚል ንግግር ሳይሆን በተግባር የሚገለጥ ነገር ነው። ፕራክቲካሊ የሚደረግ ነገር ነው። ካህኑ ህብስቱን ሲቆርስ የክርስቶስን ሞቱን መከራ መቀበሉን ያንን ሪፕሬዘንት እያደረገ ነው በአክሽን ማለት ነው። እና መስዋዕት ማቅረብ የምንለው ያ አንድ ጊዜ የተደረገው በመስቀል ላይ የተደረገው ነገር ሳክራመንታሊ እዛ ሪፕሬዘንት ስለተደረገ በዛ ሚስጥር ውስጥ ስላለ ስለምንካፈለው ነው እንጂ ደጋግሞ የሚሰዋ ደጋግሞ የሚቀርብ የክርስቶስ መስዋዕት የለም። ደጋግሞ የሚቀርበው መስዋዕት የኛ የምስጋና መስዋዕት፣ እኛ መባ የምናቀርበው በዛው አብረን ከክርስቶስ መስዋዕት ጋር የምናቀርበው አለ። ባይዘው ሄሬኒዮስ ኤቢ ያስረዳቸዋል ይህንን። በእውነቱ ሄሬኒዮስ ለምሳሌ ከፍጥረት በኩራት መካከል እዚህ ጋር ግን አላቋርጦትና በጣም ይቅርታ እዚች ጋር ግን ጌታ ኢየሱስ ራሱ የተናገረው አንድ ነገር አለ። ይህ በአዲስ ኪዳን የሚፈሰው ስጋዬ ነው፣ ይህ ደሜ ነው ብሎ የሰጣቸው፣ ይህንም ደግሞ መታሰቢያ አድርጉት ብሏል። እና እናንተ በመሰዊያው ላይ የምታደርጉት መታሰቢያውን ነው ማለት እንችላለን። አክሽኑ መታሰቢያ ነው። የክርስቶስ ስጋና ደም መታሰቢያ ነው ሳይሆን ማለት የክርስቶስ ስጋና ደም መታሰቢያ ነው አይደለም። አማናዊ ነው የምንለው የእውነት የክርስቶስ ስጋና ደም ነው።
አክሽኑ ግን መታሰቢያ ሪመምበረንስ ነው። ንዜኑ ሞተከ ነው የሚለው ቅዳሴ ላይ። አንቺ ቅዳሴውን ታውቂዋለሽ። ንዜኑ ሞተከ ሞትህን እንናገራለን ነው እና አክሽኑ መታሰቢያ ነው። አናምኔሲስ ነው የሚባለው፣ መታሰቢያ ነው። ምክንያቱም መታሰቢያ የሚሆነው ክርስቶስ በየዕለቱ ስለማይሞት በየዕለቱ መከራ ስለማይቀበል አክሽኑን እናስበዋለን። ራሱን መስዋዕት ማድረጉን ማቅረቡን መታሰቢያ ነው። ግን መታሰቢያነቱ በተግባር የሚደረግ ነው ማለት ህብስቱን እየቆረሰ ካህኑ ያንን የሞቱን ነገር የሚያመለክት ነገር እያረገ ነው ሞቱን የሚያስበው እንጂ የቃል ብቻ አይደለም ነው። አክሽን አለው። አክሽኑ ግን እንደገና ክርስቶስን መሰዋት አይደለም፣ ወይም እንደ ክርስቶስ ደጋግሞ ይሰዋል ሳይሆን ያ አንድ ጊዜ የተደረገው መስዋዕት በቅዱስ ቁርባን በኩል ሁልጊዜ ይቀርባል፣ ለእኛ የምንካፈለው ይሆናል ነው። ይሄ መንፈስ ቅዱስ ሚስጥር ነው። አሁን እንዴት ሊሆን ይችላል ቢል አንድ ሰው እንደ አንድ ጊዜ ክርስቶስ አንድ ጊዜ ብቻ በመስቀል ላይ ያደረገው ነገር ከዛ በኋላ ሁልጊዜ ሪፕሬዘንት ሲደረግ እንዴት ይኖራል ቢል እንደ በመስቀል ላይ ዓርብ የሚያደርገውን ነገር እኮ ሐሙስ አድርጎታል። ከመደረጉ በፊት ሳክራመንታሊ ያደረገውን ነገር ከተደረገ በኋላ ሳክራመንታሊ መስጠት ለእግዚአብሔር አይሳ ነው። ይሄ ነው መልሳችን። እንግዲህ እየገባችሁን ያልዛችኋል። እዚህ ጋር ቅድም እዚሁ ንግግሮት ላይ ስጋና ደግሞ ሲፈተትበት ወይም ደግሞ ሲቆረስ ስለኛ ስጋው እንደተቆረሰ ወይም ደግሞ ደሙ እንደፈሰሰ የምናስብበት ነው ብለው ነበረ እና ይሄኛው አሁን የጠየኩት ማለት መታሰቢያ ነው ማለት እንችላለን ወይ የሚለውን ጥያቄ ጠየኩት ከዚሁ ከንግግሩ ተነስቼ ነው። ሁለተኛ ደረጃ ላይ ደግሞ የመጀመሪያውን ጥያቄ ዘለዋታል። የመጀመሪያው ጥያቄ ምን ነበረ? በብሉይ ኪዳን መሰዊያ ሲኖር መሰዋት አለ። ለምሳሌ አቤልና ቃይልን አንስቻለሁ። አብርሃም ይስሐቅን ሊሰዋ የወጣበትን እንዲሁም ነው ከእንትኑ በኋላ መሰዊያን እንዳዘጋጀ መጽሐፍ ቅዱስ ይነግረናልና መሰዊያና ታቦትን በብሉይ ኪዳን አልተገናኘም። የተለያዩ ሀሳቦች ናቸው። ታቦት የተለየ ነው፣ መሰዊያም የተለየ ነው። መሰዊያ የሚሰዋበት ነው። ታቦት ደግሞ ታቦተ ጽላት የሚቀመጥበት ደግሞ በቤተክርስቲያን ለሙሴ የተሰጠው እንትን ነው፣ ስርዓት ተብሎ የተሰጠው እንትን ነው እና ምን አገናኛቸው? በአዲስ ኪዳንስ መሰዊያ አለን ስንል የምንሰዋበት ነገር ምንድን ነው ብዬ ስሎት መልሰውልኛል። ግን የኔ ጥያቄ ምንድን ነው? በብሉይ ኪዳን ያለው መሰዊያና የአዲስ ኪዳኑ መሰዊያ ምን እንዳደረገው ማለት ታቦት የምንለው ማለት ነው ከታቦቱ ጋር ምን አገናኘው የሚል ጥያቄ ጠይቂዎት ነበር። ቅድም መልሻለሁ። ምናልባት አላዳመጥሽ ካልሆነ በአዲስ ኪዳን በብሉይ ኪዳን የነበረ በአዲስ ኪዳን ያልተፈጸመ በክርስቶስ ያልተፈጸመ ሚስጥር የለም ብለናል። በብሉይ ኪዳን ብዙ መሰዊያዎች ነበሩ። በብሉይ ኪዳን ታቦት ነበረ። ያ ሁሉ ተጠቅልሎ በክርስቶስ በአንዱ መሰዊያ ውስጥ ተጠቃሏል። ምክንያቱም ክርስቶስ የዚያ ሁሉ ፍጻሜ ስለሆነ በብሉይ ኪዳን ብሮንዝ አልታር ላይ ጥያቄ እኮ ምን አገናኘው ነው መምህር? አንዴ ጨርሱና ታቦት ምን አገናኘው ነው? መልሳቸውን የሚያገናኘውማ ምን መሰለሽ? የሚያገናኘው ምን መሰለሽ? ብሉይ ኪዳን ግዴታ ከአዲስ ኪዳን ጋር ይገናኛል። ጥላና አካል ስለሆነ መነሻና መድረሻ ምሳሌና ፍጻሜ ስለሆነ ከብሉይ ኪዳን ተደርጎ ወደ አዲስ ኪዳን የማይገናኝ ነገር የለም። በመጨረሻ አንድ ነገር ላሳያችሁና እንጨርስ። ሳሚ፣ ይሄ የመረጃ እንዲሆናችሁ ነው። የግብፅ ቤተክርስቲያን መጽሐፍ ነው ይሄ። ይታያቸዋል? ይታያል። ቴክስትስ ዘ ኢጂፕሽያን ኦር ኮፕቲክ ቸርች ይልና a detailed description of the liturgical services and the rites and ceremonies ይላል of
ኦብዘርቭድ ኢን ዘ አድሚኒስትሬሽን ኦፍ ሀር ሳክራመንትስ ይላል። እና ገጽ 24 ላይ እንትኑን ታገኙታላችሁ። ባይዘው ስክሪንሾት አድርጉትና የምን አርካይቭ ላይ ታገኙታላችሁ። ኦንላይን ፍሪ ነው። ይህንን የማሳያችሁ የኢትዮጵያ ቤተክርስቲያን ብቻ የተለየ የሚመስላቸው ሰዎች ስላሉ ሶሪ ይጠቅማቸዋል ብዬ ነው ሌላ ጊዜ ለማንበብ ምናምንና ገጽ 24 ላይ ይሄ ነዋያተ ቅድሳትን ይዘረዝራል በሊተርጂ የሚጠቀሙባቸውም ማለት ነው። እና አንዱ ምንድነው የሚለው አርክ ይላል። ከላይ ስፑን ምናምን እያለ ይዘረዝራል። በጣም ብዙ ናቸው። ለምሳሌ እዚህ ጋር ሴንሰር ይላል እንደምታዩት የዕጣን ማጠኛ፣ ሌሎቹንም ማኑዋል ክሮስ ይላል። እኛ ጋር ካህኑ የሚባርክበት ቅድም መሰዊያው ላይ የሚቀመጠው መስቀል፣ የተለያዩ አይነት መስቀሎች ናቸው ያሉት እና አርክ አለ እና ከነዚህ ውስጥ አንዱ ምንድነው የሚለው አርክ ይላል። አሁን ታቦት ምናምን የኢትዮጵያ ቤተክርስቲያን ኬዝ ብቻ የሚመስላቸው ሰዎች አሉ። ታቦት ሲባል ሌሎቹ ታቦት የሚል ቃል በፍጹም የማይጠቀሙ ታቦት የሚለውን ቃል የኢትዮጵያ ቤተክርስቲያን ብቻ የምትጠቀም እና በዚህ ምክንያት ወደ ብሉይ ኪዳን ብቻዋን ያዘመመች ከብሉይ ኪዳን ታሪክ አንጻር ምናምን ወስደው ተላልፈው የሚጥሉ ሰዎች አሉ። ግን አርክ ይላል። አርክ አይ ቲንክ በኮፕቲክ ቋንቋ ይመስለኛል ቲኮሌ ይላል። ከዛ በጣም የሚገርማቸው አረቢኩ ምን ይላል? ይሄ አረቢክ ነው። ታቦት ይላል። ይታያቸዋል። ሶሪ የሆነ ብለርድ ነገር ይሆናል። ታይቷቸዋል። ያ ትንሽ ብለሪ ነገር ነው። ግን አይ ቲንክ እርሶ ቢያነብለን እንሰማለን። ያ አርክ ይላል። ከዛ እቺኛዋ ታቦት የምትለው አትታያችሁም? ኤ ብሎ ያ በአረቢክ በታቦት ነው የሚሉት። አረቢክ፣ ግርግዝ ምናምን ዕብራይስጥ ያው ሴሜቲክ ቋንቋዎች ስለሆኑ ይቀራረባሉ በትርጉም ማለት ነው። እና ይሄ ምንድን ነው ይላሉ? ቦክስ ኩቢካል ምናምን ይላል። ዳይሜንሽን ያስቀምጣሉ በእነሱ ዊዝ ኤ ራውንድ ሆል አት ዘ ቶፕ ዘ ሳይድስ ሃቭ ፔይንቲንግስ ኦን ዘም። ዙሪያቸውን ፔይንቲንግ አላቸው፣ ስዕል አላቸው ይላል። ምንድን ነው እሱ? the usual subjects being the last supper የጌታ እራት፣ the virgin Mary, an angel, the saint to whom the church is dedicated ይላል። እና ይሄ after the chalice has been prepared at the beginning of the divine liturgy በቅዳሴ ሰዓት it is placed in the ark በታቦቱ ላይ ይቀመጣል የሚለው እና በአልታራቸው ላይ የሆነ ሙቬብል ፓርት ነው አርክ የሚባል ታቦት የሚባል ተንቀሳቃሽ ፓርት ነው። ባይዘው ይሄ በዚያው ምን ይመልስላቸው አልመሰላችሁ? ታቦት ለምንድን ነው ለቅዱሳን ዴዲኬትድ የሚሆነው የሚለው እነሱም ጋር ያለ ነው። በኢስተርኖችም በኦሪየንታሎችም ቤተክርስቲያኑ ዴዲኬት የተደረገበት ቤተክርስቲያን ቅዱስ በዚህ በታቦቱ ላይ ፔይንቲንጉ ወይ ስሙ ምናምን ይኖራል፣ ሪፕሬዘንት ይደረጋል። ይህም ባለፈው እንዳልኳችሁ የሰማዕታት ስም ጋር ከአልታር ጋር ምናምን ይገናኝ ነበረ። በሰማይም በመሰዊያው ስር ሰማዕታት ታዩ ምናምን የሚል ስላለ ከቅዱሳን ጋር የሚገናኝ ነገር አለ ብያቸዋለሁ። እና የግብፅ ቤተክርስቲያን እንደዚህ ትላለች። አሁን ይህንን ለምንድን ነው ታዲያ ምን ይገርማል ብትሉ፣ ግብፅ ቤተክርስቲያን መቼም ኦሪጅ ዘመሙና ገና በብሉይ ኪዳን ያለች ቤተክርስቲያን አንላትም። የግብፅ ቤተክርስቲያን ማለት የክርስትና ታሪክን ለ400 ዓመት ያህል ቤስት ክርስቲያን ስኩልስ ቴዎሎጂካል ስኩሎች የነበሩባት የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ ካውንስሎችን ኢኩሜኒካል ካውንስሎችን የመሩ አባቶች የመሯት ቤተክርስቲያን ነች እና በዛም ያለ ነው ለማለት ነው። ስፔሲፊካሊ ኢትዮጵያን ኬዝ አድርጎ የሚያስብ ሰው ስላለ እሱ እንዲስተካከል ነው። ስለሰጣችሁን ጊዜ አመሰግናለሁ። ሳሚ እሺ መምህር እግዚአብሔር ይስጥልን፣ እግዚአብሔር ይባርኮት። ያው ግን እኛ አፖስቶሊክ ሰክሴሽን ስለሚባል
ኤክስፔክት የምናደርገው በመጀመሪያው ክፍለ ዘመን ላይ፣ ሁለተኛው ክፍለ ዘመን ላይ፣ ሶስተኛው አራተኛው ክፍለ ዘመን ላይ ነው ያንን ነገር ኤክስፔክት የምናደርገው። እውነት ነው ትራዲሽናል የሆነ ነገር ሊኖር ይችላል። ግን ኤኒዌይስ እንደዛ መሆኑ ጥሩ ነው፣ ደስ ይላል። ኢትዮጵያ ብቻ ለመሆኗ ግብጾችም ካላቸው ጥሩ ነው። ግን ያው እንደ መጀመሪያው ትምህርት ምናልባት መምህር እየወጡ መቆየትም ይችላሉ ጊዜ ካለት። እኛ እንደ ኢቫንጀሊካል የእኛ ትምህርት ከታችም ሲያስቀምጡልን ነበር እና ምንድን ነው እናንተስ በዚህ በአልተር ጉዳይ ያላችሁ ትምህርት ፐርስፔክቲቭ፣ ኢቫንጀሊካል ፐርስፔክቲቭ ምንድን ነው የሚለውን ነገር እናነሳና ጥያቄ ካላችሁ ኤኒታይም ጥያቄዎቻችሁን ልታነሱ ትችላላችሁ። ምናልባት በአንድ ደቂቃ ሰመራይዝ ላድርግና ከዛ ኤቢ አንተ ትቀጥላለህ ወይስ አንተ ራስህ ትቀጥላለህ? ኤባ ወይ ሌላ ሰው ካለ ቀጥል፣ ችግር የለም። በታችሁ ነው ሳሚ፣ መውጣት ይኖርብኛል። ቀጥሉ እናት። እሺ መምህር እግዚአብሔር ሁላችሁንም ተናደሩ። አመሰግናለሁ። በጣም እናመሰግናለን መምህር። ግን ታች አለ ጥያቄ ይኖራል እና የአንተ እና የኦርቶዶክስ ያያያዘው ነገር ምን እንደሆነ ገብተህ ትወያያለህ በኋላ ከቻልክ ማለት ነው። ያው መምህር በረከትም ሲጠሩ ዴቭ አለ ይላሉ። አንተም እዛ ጋር የምትጽፈው ነገር አለ። ሁለታችሁን አንድ ያደረገ ሀሳብ ካለ መስማት ስለምንፈልግ ምልክት ታደርግልኛለህ። ቀጥሎ ሌሎቻችሁ ሶርቲ ትንሽ የአካሄድ ጥያቄ አለን። እኛ እዚህ የሰማነው ነገር ቢኖር ሌክቸር እየተደረግን ያለ ነው። ማንም እዚህ ቤት ሲመጣ whoever his መምህር ይሁን PhD ኖረው የቴዎሎጂ እንትን ይሁን he will be challenged። ስለዚህ ብዙ ሀሳቦች ቻሌንጅ ሳይደረጉ እንደዚሁ ተደርገው ነው ያለፉት። የመምህር አንስታቸው ከግብጽ ጋር ምናምን ያሉት በጣም ሪፊት ይደረጋል። የግብጽ ኦርቶዶክስ ቤተክርስቲያን ድንጋይ ቀርጻ ታቦት ብላ ሸፍና ቅድስተ ቅዱሳን ብላ እንደዚህ አይነት ስርዓት የላትም። እሳቸው ስለተናገሩ እውነት ነው ማለት አይደለም። እሱም ደግሞ ማስረጃ ማቅረብም ይቻላል። ስለዚህ ሳሚ ትንሽ ዶሚኔት አድርገዋል። ዶክተር መናገር አልቻለም፣ እንዲሁ ሀሳቡን አልሰጠም። እንዲሁ ቁጭ ብለን ቻሌንጅ ሲደረጉ ታቋርጣለህ። ይሄ ጥሩ ነገር አይደለም። እዚህ ማንም ይምጣ ኤኒ ቴዎሎጂካል እንትን እሳቸው ሌክቸር እንዲያደርጉን አይደለም። ዲቤት ማድረግ ካልፈለጉ፣ ቻሌንጅ ማድረግ ካልፈለጉ ያለ መምጣት ይችላሉ እንጂ እኛ እኮ እናውቀዋለን እኮ ምን እንደሆነ። ቅድስተ ቅዱሳን ኖሮት ተሸፍኖ ደንበኛ የብሉይ ኪዳን ስርዓት በስርዓቱ ወርድ ባይ ወርድ ስርዓት በስርዓት እየተደረገ ያ ነገር እዚህ ሽምጥጥ ተደርገው እየተካደ ዝም ማለት የለብንም። ይሄ ጥሩ አካሄድ አልመሰለኝም ሳሚ። ሌሎቹም ደግሞ እድል ስጥ። ያ እንግዲህ ፕሮግራሙን እንትን ልበል ማለት የተዘጋጀው ይሄ ፕሮግራም እሳቸው ከዚህ በፊት ስለ አልተር ስለ ታቦቱን አልተር እንለዋለን ከኦልድ ቴስትመንት ጋር የተገናኘ የሚል አይነት ትምህርት ሀሳብ አስቀምጠው ነበር እና በጣም ቢዩቲፉል የሆነ ሀሳብ አስቀምጠው ነበር። እዛ ላይ ዶክመንት አለ ወይ? ቤተክርስቲያኒቷ ላይ ያለው ዶክመንት እንደዛ አይልም። ቤተክርስቲያኒቷ አሁን ላይ ያለው አልተር ከኦልድ ቴስትመንት ጋር የሚገናኝ ነው፣ ታቦት የሚገናኝ ነው የሚል ነገር አንብበናል ተባለ። ከዛ እሳቸው ያንን ዶክመንት አመጡ። ኤቢ ነው እንደውም ይህን ነገር ኢኒሼት ያደረገው፣ እኔም ራሱ አልነበርኩኝ በሰዓቱ። ስለዚህ ኤቢ በዶክመንቱ ላይ ዲስከስ እናደርጋለን ተብሎ ይሄ ፕሮግራም የተዘጋጀው ለኤቢ እና ለእሳቸው ብቻ ነው። እኛ ከሰማራዊ ከተደረገ በኋላ ጥያቄ ካለን ጥያቄዎቻችንን ፎርዋርድ አደርጋለን እንጂ እኔም ብዙ ጥያቄ አለኝ። ዳስዋይ እዚህ ተቀምጬ 2 ሰዓት ሙሉ ዌስት ያደረግኩት ማለት ነው። ግን ሜንሊ ዶክመንቱ ላይ ከኤቢ ጋር ዲስከስ እንዲያደርጉ ነው። በአጋጣሚ ኤቢ ክላስ ሆኖ በደንብ ሊያወራ አልቻለም። ከዛ አንጻር መታየት አለበት። ፕላስ አንድ ነገር ደግሞ እናደርገው ነገር ምንድን ነው፣ እዚህ ቤት የመጣ ሰው መምህር ናቸው፣ ሪስፔክት እናደርጋቸዋለን። ቻሌንጅ አይደረጉም ሳይሆን ስናነሳላቸው ሀሳቦች ስናነሳቸው በጣም ሪስፔክት አድርገናቸው፣ ምክንያቱም የእነሱ ትምህርት ነው። እነሱ ትክክል ነው ብሎ ያሰቡትን ነገር ያቀርባሉ። ከዛ ደግሞ እኛ ደግሞ ትክክል ነው የምንለውን ነገር እናቀርባለን፣ የራሳችንን ትምህርት። እኛ ላይ ጥያቄ ካሉ ይጠይቃሉ፣ እኛ ደግሞ እነሱ ጥያቄ ካለን እንጠይቃለን። ኦፕን ዲስከሽን እንጂ ላይክ እስና ዲቤትም አይደለም። እስና ላይክ አንዱን ማሸነፍ መሸናነፍ ነገር አይደለም። እያንዳንዱ እሳቸው የሚናገሩትን ነገር በሙሉ እንደ ቤተክርስቲያኒቷ ስርዓትና ትምህርት አምልኮ አድርገን አይደለም የምንወስደው።
በጣም ፕራክቲካል የሆነው ነገር ብናወር እኮ በጣም ብዙ ዲፍረንስ አለ ፕራክቲካል የሆነው ነገር። ግን እሳቸው ግን እንደ ትምህርት እንደ ቤተክርስቲያኒቷ ትምህርት መምህር ስለሆኑ እንደ ትምህርቷ እንዲህ ነው እኛ ምናምነው ሲሉ አይ ጆሮአችሁን ይዘን አይ ነው እንደዚህ ማለት እንዲህ ነው የምታምኑት ልንል አንችልም። ያለውን ነገር ተቀብለን ከዛ በኋላ ጥያቄዎችን ፎርዋርድ እናደርጋለን። ላይክ ብራዘርሊ እንደ ፍሬንድስ እንደ ዲስከሽን ሶ ዩ ስቲል ሴይንግ ሌክቸር ተደረጉ እያልከን ነው። ስለዚህ ሀሳቡ ቻሌንጅ ካልተደረገ ምንድን ነው አልገባኝም። አሁን ያ ፈልገን ነው ባይዘው ወይ አሳዩን፣ አስተምሩን ትምህርቶቻችሁን ከዛ ጥያቄ እንጠይቃለን ብለን ነው እንጂ ለዲቤት አይደለም የጠራናቸው። እሳቸውን ስንጠራቸው ለምሳሌ ለዚህኛው ዲስከሽን መቼ ምናልባት ኒው አዲስ ሆነ ከሆነ ካቶሊካውያን ወንድሞች ይመጣሉ፣ ትምህርቶቻቸውን አስተምሩን፣ አሳዩን፣ እንደን እኛ ደግሞ ጥያቄዎችን እንደ መጽሐፍ ቅዱስ እንጠይቃለን። ሰምተን ትምህርቶቻቸውን ካስተማሩን ትምህርት ካስረዱ ዲስከስ ካደረጉን ነገር ከዛ አንጻር ነው የምንጠይቃቸው። እሳቸውንም ስንጠራቸው በዚህ ነው ስፔሲፊክሊ በታቦቱ ጉዳይ ላይ አስተምሩን፣ እንደን ጥያቄ ሲኖረን ጥያቄዎቻችንን ፎርዋርድ እናደርጋለን ነው። ዲስ አርጊመንቱ እሱ ነበረ ማለት ነው። ተሳስቻለሁ። ሶሪቲ ታሪሚኛለች ወይ ሌሎች ሰዎች ካላችሁ ነሳሚ እኔ ምናልባት ሳሜ ማለት እንደዚህ አይነት ነገሮች ሲነሱ ወይ ሪፍሌክሽን ከሌላው አካል ቢኖር እኔም የምላቸው ጥቂት ነገሮች አሉ። ምንድነው አንዳንድ ነገሮች እዚህ ጋር ውስጥ ላይ ከቀረቡ በኋላ ሰው ሁሉ መስማት ያለበት ነገር እርሳቸውን ቁጭ ብለው ሌላው አካል የሚናገረውን ሪፍሌክሽን መስማት አለባቸው። ማለት ትርፍ ጊዜ መስጠት አለባቸው፣ ልክ እሳቸው እንደተናገሩ። ምክንያቱም እኛ አንድ ጥያቄ ስንጠይቅ እሳቸው በሌላ መንገድ የሚመልሱት በየትኛውም መንገድ ይመልሱት ያርፋል፣ እዚህ ጋር ላይ ያበቃል። እና እኔ አሁን ዛሬ ላይ የተሰጠው ነገር ያቀረቧቸው ነገሮች ሊሞገቱ የሚገባቸው ነገሮች አሉ ብዬ ነው በእኔ ሀሳብ የማስበው። ጥያቄ ይጠየቃሉ። ኤቢ ምሳሌ ብሎ እንዲቆም ያደረገው ከጊዜ ሁኔታ ይሁን ምናልባት አላስኬደው ያለው ነገር። ምክንያቱም ኮመንት ያደረገውን አይቻለሁ። ኤቢ ለምሳሌ እሳቸው ቅድም ባስደመጡን በግብፃዊውን የአንድ ሰው በእንግሊዝኛ የተናገረውን ኤቢ ኮመንት አድርጎታል፣ አስቀምጦታል። እሱን ራሱ ላነብ ነበር እና ሪፍሌክሽን ቢኖር እሳቸው ባሉበት ሰው ሁሉ በሚሰማበት መንገድ ብዬ እላለሁ። ቴንኪው በጣም ያ እሱ ትክክል ነው ሳሚሻ። እኔ አካሄዱ መጀመሪያ እንዳልኩ ኤቢ ነበር የጠበቅነው። ኤቢ ሲመጣ ከኤቢ ጋር ረጅም ሰዓት ወስደው ባክን ፎርዝ ሪፍሌክሽን ያደርጋሉ ብለን ነበረ። ያው ኤቢ እንዳለው ቅድም ክላስ ላይ ስለሆነ ብዙ ኢነፍ ታይም አላገኝም፣ ፕሌንቲ ኦፍ ታይም አላገኝም። ከዛ አንጻር ይሁን ማንም ሰው ቻሌንጅ ይደረጋል። ኦፍኮርስ እሳቸው መምህር ስለሆኑ እንዳለ ምናምን ሳይሆን ትምህርቶቻቸውን ደግሞ ስንሰማኛ እንቀበላለን ማለት አይደለም። ሰምተን አንዳንድ ከመጽሐፍ ቅዱስ ጋር የሚጋጩ ነገሮችን በሙሉ እያነሳን ይሄ ብለን እንሞግታቸዋለን። ኤኒዌይስ ለማንኛውም ከታች ያላችሁ ሰዎች ኢቫንጀሊካል ፐርስፔክቲቭን ኤቢ በአጭሩ አሳየንና ከዛ እኛም ትናደርጋለን። አለ ኤቢ የሚመች ቦታ አለ አለው አይ ቲንክ ኮምፕሊኬትድ አይደለም። ኮምፕሊኬትድ የሚሆነው እስቲል አሁን ፋይናል የተነገረው ዴቭም ከታች ኮሜንት ያደረገው የተሳሳተ ነገር አይደለም። ኢትስ ኖት አባውት ዘ ተርሚኖሎጂ። ታቦት የሚለው ቃል ዲክሽነሪ ሚኒንጉ መሰዊያ፣ አልታር፣ አርክ ኦፍ ኮቨናንት፣ ታብሌት ጽላቱ ማለት ነው ምናምን። ኢትስ ኖት የተርምስ ምናምን ቴክኒካል ተርምስ አይደለም። ዘ ፕሮብለም ኢዝ ቴዎሎጂውና ፕራክቲሱ ነው። ቴዎሎጂና ፕራክቲስ የሚፋታ ነገር አይደለም ማለት የሚምታታ ነገር አይደለም። አሁን እኛ ምናምነው ኦልሞስት ኦል ፕሮቴስታንትስ ስለ ብሉይ ኪዳን የመስዋዕት ስርዓት በደብተራ ኦሪት፣ በማደሪያው ድንኳን፣ በቅድስተ ቅዱሳን፣ በቅድስት፣ በአደባባይ፣ በውጭ ሆል ሳክሪፊሻል ሲስተም ፉልፊልድ ኤንድ ኮንሱሜትድ ሆኗል በክራይስት እና በክሮሱ ብለን እናምናለን። ስለዚህ ወይም ዊ ሴይ ፉልፊልመንት ተፈጸመ፣ ምልኡ ሆነ፣ ተጠናቀቀ ስንል አቦሊሽ አይደለም፣ አቦሊሽመንት ሳይሆን አስወገደው፣ አስቀረው፣ ቆርጦ ጣለው ማለት ሳይሆን የብሉይ ኪዳኑ በደብተራ ኦሪት ሲካሄድ የነበረው የአምልኮት የመስዋዕት ስርዓት በሙሉ ዘ ሆል ሲስተም በክራይስት ኤንድ ዘ ክሮስ ፉልፊልድ ሆኗል ነው። መሰዊያ ብትል
መስዋዕት ብትል የሚሰዋ ብትል he is the one who fulfilled almost ምንም ነገር ሳይቀር ማለት ነው። ምንም ነገር ተፈጸመ ያለው ይሄንን ነው። ይሄ ጤናማው የመጽሐፍ ቅዱስ ትምህርት ነው። ጤናማው የፕሮቴስታንት አስተምህሮ ነው። ክርስቶስ መስዋዕቱ ነው። ክርስቶስ በመስቀል ላይ ተሰውቷል። መስቀሉ መሰዊያ ነው። በውጭ እንደሚለው ዕብራውያን 13 ላይ ከኢየሩሳሌም ውጭ መሰቀሉን ፖይንት አድርጓል። ታይፖሎጂካል ኤክስፕሬሽን ነው። እኛ ይህንን አንዴና ለመጨረሻ ጊዜ የተፈጸመውን ዘላለማዊውን መስዋዕትና መሰዊያ መስቀሉንና ክርስቶስን ሳናቅማማ በእምነት እንወስደዋለን፣ እንቀበለዋለን። ይህ ምንም በቃ እንትን የሚል ነገር አይደለም። ሌላ የብሉይ ኪዳን ኤሌመንትስ ብሉይ ኪዳን ላይ ያሉ ኤሌመንትስ የሆኑ ልምምዶች፣ ፕራክቲሶች ኤንድ ኤቭሪቲንግ በተለያየ መንገድ በቀጥታ የሚሆን በተዘዋዋሪ በቤተ ክርስቲያናት ውስጥ ኤክሰርሳይዝ የምናደርጋቸው ኤሌመንቶች የሉ። እኛ ሁልጊዜ ጳውሎስ እንደዚህ እንዳለው ነው። እኔም ለኃጢአት ከተሰቀልኩበት፣ እኔም ለዓለም ከተሰቀልኩበት፣ ዓለም ለእኔ ከተሰቀለችበት ከክርስቶስ መስቀል ትምክህት በቀር ከእኔ ይራቅ እንዳለው that is the place everything fulfilled የሆነበት ይሄ አንደኛው መሰረታዊ ነገር ነው። የብሉይ ኪዳን መስዋዕቶችን፣ ስርዓቶችን የሚመለከቱ ምንም ነገር የብሉይ ኪዳን ኤሌመንት፣ ምንም ነገር የብሉይ ኪዳን የመስዋዕት ስርዓትና ሲስተም ቤተክርስቲያን የምትፈጽመው የቀረ ነገር የለም። አንድ ሁለተኛው እንደ ሳይን ፖስት እንውሰደው፣ እንደ ምልክቶች ብሉይ ኪዳን ላይ አንድ ችካል አስቀምጡ። ዘሆል የብሉይ ኪዳን የመስዋዕት ስርዓቱን የፈለጋችሁትን በዓመት አንድ ጊዜ የዮም ኩፕርን በሉ፣ ሰው ለኃጢአት ብሎ በጉ ላይ እጁን አድርጎ በጉ የሚሰዋውንም በሉ፣ ከመሰዋው እንዲበሉም እንዳይበሉ የሚከለከሉትንም በሉ፣ ድንኳኑ ተነቅሎ የሚንቀሳቀሰውን በሉ፣ በሰለሞን ቤተ መቅደስ በሉ፣ አሚናዳብ ጋር ሄደችውንም ታቦት በሉ። ኤቭሪቲንግ የደብተራ ኦሪትን የማደሪያውን ድንኳን ስርዓት በተመለከተ ኤቭሪቲንግ ክራይስት 100% ቢዩቲፉሊ ሰክሰስፉሊ ፉልፊልድ አድርጎታል። ሂ ኢዝ አውር ሳክሪፋይስ። መስዋዕቱ ኢየሱስ ነው። ደሙን ያፈሰልን እሱ ነው። የዳንበት እሱ ነው። የታጠብንበት እሱ ነው። አይናችን እሱ ላይ ነው፣ መስቀሉ ላይ ነው። የመስዋዕት ቴዎሎጂያችን ይሄ ነው። ዲስ ኢዝ አውር ቴዎሎጂ ኦፍ ሳክሪፋይስ። ይሄ አንድ ሳይን ፖስት ነው። ወደ መስቀሉ እንምጣ። ክሮስ ኤንድ ዘ ክራይስት እንምጣ። ወደ ክሮስና ወደ ክራይስቱ ስንመጣ ክርስቶስ ደሙን በማፍሰሱ ስጋውን በመቁረሱ እንደ መንፈሳዊ ምግባችን ራሱ ለዓለም ማደሉ ዲስፐንስ ማድረጉ ይሄ ወንጌል ነው። ለኛ ይሄ ወንጌላችን ነው፣ እምነታችን ነው። የእምነታችን እንትን ነው፣ ፋውንዴሽን ነው፣ የቆምንበት ነው። ክሮስ ኦፍ ክራይስት እንለዋል። እንደውም ጆን ስቶት በጣም የምወደው መጽሐፍ አለው ክሮስ ኦፍ ክራይስት። ያ ማለት ህይወቱን፣ ያ ማለት ትንሣኤውን፣ ያ ማለት እርገቱን፣ ያ ማለት ትምህርቱን አቮይድ እናደርጋለን፣ እነጥላለን፣ እናጎድላለን ማለት አይደለም። ሆል ሚኒስትሪ ኦፍ ክራይስት ኢንክሉዲንግ ሂዝ ሳክሪፊሻል ዴዝ ኦን ዘ ክሮስ፣ በተለይ ዘ ሴንተር ዘ ክሮስ፣ ያንን የብሉይ ኪዳኑን ስርዓት ፉልፊል ያደረገው በክሮሱ ላይ ስለሆነ መሰዊያውም ዕብራውያን እንደሚናገረው መስዋዕቱም ክራይስቱ ነው እናገኘው። ይሄ እንቀበለዋለን። ይሄ ሁለተኛው ሳይን ፖስት ነው። ሶስተኛው ሳይን ፖስት ወደ ሎርድ ሰፐር እንምጣ። ከመስዋዕት ጋር በተያያዘ ሶስተኛውን ችካል የጌታ እራትን በተመለከተ ይሄ ሪያሊቲ ኦፍ ኦር ሪያላይዜሽን ኦፍ ይሄ ክሮስ ኤንድ ክራይስት በመስቀሉ ላይ የተሰዋው ክርስቶስ የሱ ህይወት የሱ ደሙ እና ስጋው አሁንም ቢሆን በሎርድ ሰፐር ሪያላይዝድ ሊሆን ይችላል። ኢትስ ኦኬ። ሎርድ ሰፐር የምናዘጋጅበትን ቦታ አልታር ብንለው ኢትስ ኦኬ። ታቦት ብንለው ምንም ችግር የለውም። ስቲል ዊ አር ኖት ቶኪንግ አባውት የሆነ ክራይስትን ወይም መስቀሉን የሚተካ ነገር ወይም ደግሞ ክራይስትን እንደገና በየቀኑ የሚሰዋ ነገር። አሁን ራሱ አማናዊ ነው የሚለው ኮንሰፕት ህያው የሆነ ሳክሪፋይስ ካህኑ መጥቶ ኢየሱስን በየቀኑ እንደሚሰዋው ኢምፕላይ የሚያደርግ ከሆነ የሪፎርሜሽን የነ ሉተር ተቃውሞ ውስጥ ልንገባ ነው ማለት ነው።
ያንን ኮንሰፕት ራሱ ይዞ የሚመጣ አልታሩን ከታቦት ጋር እያሰብን ታቦቱ ላይ ፍሬሽ የሆነ ኮርማዎች ዮሐንሶች ደም እንደሚሰዋው ክራይስት በመሰዊያው ላይ በአልታሩ ላይ እንደሚሰዋ ያ ደግሞ ሊቪንግ ነው ፊዚካል ነው ተብሏል። ፊዚካል ነው ሊትራል ነው። ስለዚህ ክራይስትን እንደ መስዋዕቱ ነው የምናስበው። ያ እንግዲህ በቀጥታ የሚሄደው ልክ እንዳልተፈጸመ ገና ፊዚካል ሊትራል የሆነ የብሉይ ኪዳን መስዋዕት ግን ምኑን ቀይረ ነው መሰዊያው መስዋዕቱን ብቻ ክራይስት አድርገ ነው። ልክ ነው። የበግ ዮሐንስ የኮርማ ደም ታርዳላችሁ ማለት አይደለም። ኔቨር ማንም ብሎ ያቅም ሆኖም የሚያውቅ አይመስለኝም እኔ እስከማቅ ድረስ። ግን ያችኛዋ የመስዋዕቷ ፓርት ብቻ ተነጥላ እኛ መሰዊያ አዘጋጅተን መሰዊያው ላይ ክራይስትን በቃ ሕያው የሆነ ፊዚካል የሆነ ሊትራል የሆነ መስዋዕት እናቀርባለን አንልም፣ ልንልም አንችልም። ኔቨር እንደዚህ አይነት ትምህርት የለንም። እሺ የጌታ እራትን በተመለከተ ወይም ደግሞ የጌታ እራት የሚዘጋጅበትን በተመለከተ ታቦትን በለው መሰዊያን በለው ዴዲኬትድ ይሁን ሳክርድ ይሁን ሳክርድ ስፔስ we have to be open ምንም ችግር የለም። ሳክርድ ስፔስን ቢመለከት ሳክርድ ፕሌስን በተመለከተ ዴዲኬትድ የሆነ ልክ መካነ ኢየሱስ ላይ እንደምናየው እንደው በጣም ሬቨርድ የሚደረግ ቫልዩ የሚደረግ ፊክስድ ቦታ የሚቀመጥለት ያ ማለት አይጸዳም ማለት አይደለም። ያ ማለት የሆነ ልክ እንደ ብሉይ ኪዳኑ ጦርነት ሲኖር ተሸክመነው እንወጣለን ማለት አይደለም። እንደዚህ አይነት ቴዎሎጂ የለንም። የሆነ 1 ኪሎ ሜትር ርቀን ወይም ደግሞ በጣም እንሰግድለታለን ማለት የለም። እንደዚህ የለም። እኔ ያንን ዶክመንት ለማንበብም ሆነ ለማብራራት ብዛም ፍላጎት ስለሌለ ነው እንጂ ዶክመንቱ ላይ ከብሉይ ኪዳን ጋር በጣም አሉድ የሚያደርጉ ወደ 15 ነጥቦችን ማውጣት ትችላላችሁ። አንብቡት ራሳችሁ። እንደዚህ አይነት ነገር የለም። ኢትስ ጀስት ኤ ቴብል በቃ ቴብል ነው። ሎርድስ ቴብል ነው። ጌታ ከሐዋርያቱ ጋር ተሰብስቦ የበላበት ነው። በመካነ ኢየሱስ ቤተክርስቲያን ካህናቱ፣ ቄሶች ተሰብስበው የጌታ እራትን ያዘጋጁበታል። የትኛውም ቸርች አርሊ ፈርስት ሴንቸሪ ቸርች በካታኮምብም ይሁን በስደት ዋሻዎች በየትኛውም ቦታ ይሁን ሰብሰብ ብለው ቁጭ ብለው የጌታ እራትን ይወስዳሉ። የፕሌኒ ዛያንገርን ጽሑፍ ለሃድሪያን የጻፈለትን ማንበብ እንችላለን። የተለየ ነገር የለም። አሁን ያንን ሳክሪፊሻል ሲስተም የሆነ መልኩን ቀይሮ አምጥቶ እዚህ አዲስ ኪዳን ላይ ቃል ፈልጎ ሲስተሙን አጠቃላይ ቴዎሎጂውን አጠቃላይ ፉልፊልመንቱን ሳይሆን ፉልፊልድ ሆኗል ስንል ምን ማለት ነው? እስኪ ፉልፊልመንትን ለምሳሌ ፉልፊልመንትን እናስብ። በጉ ለምሳሌ በጉ እንዴት ነው ለዓለም የታረደ የእግዚአብሔር በግ የሚለው እንዴት ነው ፉልፊልድ የሆነ? ስለ ብዙዎች ለኃጢአት የሚፈስ የአዲስ ኪዳን ደሜ ነው ባለው መስቀል ላይ በሞተው በክርስቶስ የእግዚአብሔር በግ በተባለው ፉልፊልድ ሆነ። እንዴት ነው ይሄ የሚቀጥለው? በመልኩ ነው የበጉ መስዋዕትነት ወይም የክርስቶስ መስዋዕትነት በመልኩ ነው ቤተክርስቲያን እንደገና ፉልፊልድ ሆኗል። ግን ደግሞ አሁንም የበጉን የብሉይ ኪዳን የበጉን መስዋዕት በዚህ መልኩ እናስቀጥለዋለን የምንለው ነገር ይኖራል? ሊኖር አይችልም ነው የኔ ፖይንት። የእኛ ቴዎሎጂ ክሊር ነው። በየትኛውም ሉትራንም በሉ ፔንቴኮስታልን በሉ ምንም ኤክስፕሬሽኖችን አማናዊ ነው አይደለም የሚለው ውይይቶች አሉ። ኤክስፕሬሽኖች ላይ ያሉ ስፒሪቹዋል የሚለው አሉ፣ ሊትራል ፊዚካል የሚለው አሉ። ሊትራል ፊዚካል ይብራራል፣ ሞድ ኦፍ ፕሬዘንሱ ኤክስፕሌን ይደረጋል። ግልጽ ነው። መጽሐፍት ላይ የተሞላ አዲስ ነገር የለም። የፕሮቴስታንቱ ቴዎሎጂ በተለያዩ ዶክመንቶች በግልጽ የተቀመጠ ነው። ማጠቃለያ በአንድ ደቂቃ የብሉይ ኪዳን የመስዋዕት ስርዓት ሆል የመስዋዕት ስርዓት በክርስቶስና በመስቀሉ ፉልፊልድ ሆኗል። ምንም ነገር ሳያስቀር ክርስቶስ ፉልፊል አድርጎታል። የዛ በረከት የዛ ትሩፋት በእምነት በመስቀል ላይ የፈሰሰው በመስቀል ላይ የሞተውን ጌታ ስንቀበልና ስናምን በህይወታችን የዛን የመስቀሉን ትሩፋቶች ማግኘት መጠቀም እንችላለን። ተፈጸመ ብሏል ክራይስትም ኤግዛክትሊ። ኦኬ መስዋዕትን ስናስብ የጀስቲን ማርቲርን ባለፈው አንብበናል ከኬሊ። የመስዋዕት ቋንቋ ራሱ መስዋዕት የሚለውን ቋንቋ እንኳ ሰከንድ ሴንቸሪ ላይ ነው በጣም ክሊርሊ የምናገኘው። የመስዋዕት ቋንቋን እንኳ ስናስብ እኛ የምንለው እዚሁ ዕብራውያን ምዕራፍ 13 ላይ የምናገኘው የምስጋና መስዋዕት ብሎ ጸሎትንና ምስጋናን አብረን ስለምናቀርብ እንጂ እኛ ክርስቶስን መሰዊያው ላይ አልታሩ ላይ ሰውተን ክርስቶስን ለማን ነው የምንሰዋው? ለማን ነው የምናቀርበው? እኛ ክርስቶስን መሰዊያው ላይ ሰውተን ለማን ነው የምንሰጠው? ለምንድን ነው የምንሰዋው? እንደሱ አይደለም። ኢቭን እኔ በዛ ኮንሰፕት ዲዳኬም ላይ ይሁን
ባለፈው አንብበናል። አሁንም ቢሆን ከፈለጋችሁ እጄ ላይ ሃርድ ከቨሩም ስላለ መጽሐፉ ማንበብ ይችላሉ። ከፕሬየር እና ታንክስ ጊቪንግ ጋር ስለሚገናኝ ስለምናመሰግን እንግዲህ ቅድም ኤክስፕሌን ለማድረግ ብዙ ሲሞከር ነበረ። በምን መልኩ ነው መስዋዕት የሚሆነው? ሪሊ እንደገና እየሰዋኑ ነው ካልተባለ በስተቀር በምን መልኩ ነው መስዋዕት የሚሆነው? ኦኬ ክርስቶስ ራሱን መስዋዕት አድርጎ ያቀረበውን በማሰብ ነው ያንን መስዋዕት ምንለው? which is በጣም ለእኔ ብዙ ኮምፕሊኬትድ ያልሆነ ነገር ነው። ያንን ከሆነ መስዋዕት ማሰቡን አሚኔሲሱን ከሆነ መታሰቢያ ምንለው that's not the big problem። እኔ ጨርሻለሁ። ቀጥሉና ተጨምሩበት ከፈለጋችሁ። እሺ ያ ማለት ባይዘዌ ቸርች ፋዘርስ ላይም ፊዚካል አልተር ሪኳየርድ ያደርጋል ለሆሊ ኮሚኒየን የሚልም ትምህርት አለ ብዬ አላምንም። እንደዛ የሚል ኤክስፕሊሲትሊ እንደዛ የሚል ትምህርት አለ ብዬ እኔ አላምንም። ኦፍኮርስ አባቶች አልተር የሚለውን ቋል ቴዎሎጂካል ላንጉጅ ተጠቅመዋል፣ ግን ሲጠቀሙ ሲምቦሊክ እና ቴዎሎጂካል ብለው ያስቀምጡት። ማለት ክራይስት ራሱ መስቀሉ ሄቨንሊ የሆነ ሪያሊቲ እያሉ ያስቀምጠውታል እንደ ወንጌላውያን። ቅድም አሁን ኤቢ እንዳነሳው ነው እኛ ምናምነው በወንጌል አማኞች በኢቫንጀሊካል ፐርስፔክቲቭ አልተር በአዲስ ኪዳን አለን ወይ? አዎ አለን፣ ግን ፊዚካል አይደለም። ዕብራውያን ምዕራፍ 13 ቁጭ አድርጎ እንደሚናገረው we have an altar ይላል። ግን ያ አልተር ማነው ሲባል ክርስቶስ ኢየሱስ ራሱ እንደሆነ መስቀሉ እንደሆነ ይናገራል። so what happened ኦልድ ቴስትመንት ላይ የነበረው አልተር ምን ሆነ? ቅድም ሲጠይቅ ነበር እነ ማን ነው እነ ኢዮባም ሲጠይቁ ነበር። እሱ ፉልፊልድ ሆኗል። ቀጣይነት እንዳለው የሚናገር መጽሐፍ ክፍል የለም። ለምን ሲባል ኦልድ ቴስትመንት ላይ ያለው አልተር ፕሌስ የሚያደርገው አኒማል ሳክሪፋይስ ነበር የሚያደርገው፣ ሪፒትድሊ የሆነ የሚደጋገም ማለት ነው። አዲስ ኪዳን ላይ ግን ክርስቶስ ኢየሱስ በመስቀል ላይ ያን እንደፈጸመ ዕብራውያን ምዕራፍ 10 ግልጽ አድርጎ ያስቀምጣል። we have been sanctified through the offering of the body of Jesus Christ once for all ብሎ ያስቀምጣል። because of the sacrifice is finished already ስላለቀ ሌላ ፊዚካል የሆነ አልተር እንደማያስፈልገን መጽሐፋችን ግልጽ አድርጎ ያስቀምጣል። ሶ አሁን ፊዚካል የሆነ አልተር በቸርች ውስጥ ያስፈልጋል ወይ? መጽሐፍ ቅዱስ ኮማንድ ያደርገን። እኛ ኢቫንጀሊካል የምናምነው እግዚአብሔር ፕሬዘንስ አሁን ታይድ ያደረገው ከኦብጀክት ጋር ወይም ከእቃ ጋር ሳይሆን ከልብ ጋር እንደሆነ፣ ቸርች ቢልዲንግ ሳይሆን የቸርች ቢልዲንግ ቴምፕል ሳይሆን ቴምፕል እኛ እንደሆነ 1 ቆሮንቶስ 3:16 ላይ አማኞች የእግዚአብሔር ቤተ መቅደስ እንደሆነን መጽሐፋችን ግልጽ አድርጎ ያስቀምጣል። ስለዚህ ምን እያደረግን ነው እኛ? ምነው ሳክሪፋይስ የሚደረገው ሲባል ስፒሪቹዋል ሳክሪፋይስ ምነው ሲባል ደም አይደለም። ሰው ምንድን ነው ካላችሁኝ ሮሜ ምዕራፍ 12 ላይ ጳውሎስ እንደሚናገረው ሊቪንግ ሳክሪፋይስ ነው፣ የራሳችንን ሳክሪፋይስ እናደርጋለን። ዕብራውያን 13 ላይ ፕሬዝ ኤንድ ወርሺፕ ብሎ ያስቀምጠዋል። ጸሎት ብሎ መልካም ስራ ብሎ ያስቀምጠዋል። ታዲያ ሆሊ ኮሚኒየንን ወይም ደግሞ ሎርድ ሰፐርን እንዴት ነው የምትመለከቱት ካላችሁን እንግዲህ እኛ ሜሞሪያል እና ፕሮክላሜሽን ነው ብለን ነው የምናምነው። ማለት ክርስቶስ ኢየሱስ የሰራውን ስራ ያንን ስራ ነው ፕሮክሌም የምናደርገው። it does not like re-sacrifice Christ አይደለም። ፖይንት አውት የሚያደርገው መስቀሉን ነው። ለዛ ነው አንያ ቁጥር 11 ላይ ሲናገር ፕሮክሌም ታደርጋላችሁ የክርስቶስ ኢየሱስ ሞትና ትንሣኤ እስኪመጣ ድረስ ሞቱን ትናገራላችሁ ያለው ለዛ ነው። ዕብራውያን ምዕራፍ 9 ሲናገር Christ was offered once ብሎ ያስቀምጣል። ስለዚህ የሚደገም ሳክሪፋይስ የለንም፣ ምን ሰዋለት አልተርም የለንም። ያለቀ ስራ ግን አለን። እሱ ያለቀ ስራ የሚታወስበት እንደሆነ እናውቃለን። ሶ እኛ ወርሺፕ እናደርጋለን፣ እንሰግዳለን ለአልተር በአልተር ፊት። ይሄ ወርሺፕ የሚቀበለው እግዚአብሔር ብቻ ነው። ኦብጀክት ምንም አይነት ስፒሪቹዋል አውቶሪቲ እንዳላቸው መጽሐፍ ቅዱሳችን አይነግረንም። በአዲስ ኪዳን ላይ ለኦብጀክት ቦ ማድረግ አንቢብሊካል ነው፣ ሪጀክት የተደረገ ነው። ለምንድን ነው አንዳንድ ቤተክርስቲያኖች አልተር የሚለውን ቃል የሚጠቀሙት ካላቸው ያ ሲምቦሊካል የሆነ ላንጉጅ አለ፣ እንደ ትራዲሽናል የሆነ ወርዲንግ ነው። ግን መጽሐፍ ቅዱስ የሚናገረን ክራይስት ኢዝ አልተር ነው፣ መስቀሉ ሳክሪፋይስ ነው፣ ፌዝ ኢዝ አክሰስ ነው። አክሰስ የምናደርገው በእምነት እንደሆነ ያስቀምጣል ማለት ነው። ሰው የቸርች አባቶች ከዚህ ትምህርት ከና ትምህርት ጋር ይጋጫሉ? ፈጽሞ አይጋጩ። የቸርች አባቶች ኢራኒስና ናቲያስና አሌክሳንድሪያ ማንሳት ትችላላችሁ፣ ሌሎችንም ማንሳት ትችላላችሁ። የሚጠቀሙት የሚያሳዩን ነገሮች አሉ። ማለት የቸርች ፋዘርስ ሪፒትድ የሆነ ሳክሪፋይስ እንደማይቀርብ፣ የኦልድ ቴስትመንት አልተር ኮንቲኒው እንዳልማያደርግ፣ ፊዚካሊ የሆነ አልተር ሪኳየርድ ያደርጋል የሚል ትምህርት እንደሌላቸው፣ ነገር ግን ስፒሪቹዋል የሆነ ሳክሪፋይስ እንዳለ፣ ቃሉ ላንጉጁን አልተር ሳክሪፋይስ የሚለው ቃል ሲምቦሊክ ሆኖ እንደቀረበ እና
እነዛን ነገሮች ምናልባት እኛ አቮይድ አድርገናቸዋል። ግን ከዛ ባለፈ የሚቀጥል የሆነ አገልግሎት እንዳለ ግን አባቶች እንደዛ አያስተምሩም። ይሄ ኢቫንጀሊካል ትምህርት ነው። ምናልባት ጥያቄዎች ካላችሁ ጥያቄዎች አላችሁ። ኢንዶ የምትጨምረው ነገር አለ? ከዛ ዶክተር፣ ከዛ ቢሲ፣ ሳሚ ትላለች። እኔ ድምፄን ላሰማኝ ረሳችሁኝ እኮ። ለእኔ አሪፍ ውይይት ነው እንግዲህ እንደነበረው። በእርግጥ መምህር በረከት በተጠየቁት ነገር ላይ ሰፊ የሆነ ማብራሪያ ስለሚሰጡ ነው። ምናልባት እዛ ላይ ወደፊት የሰዓት ሊሚት ምናልባት ሊኖር ወይንም እንደዛ እያደረግን ኮንቨርሴሽን ሊኖር ይችላል። ያው መተውም ይሄንን ያላቸውን ነገር ማብራሪያ ስለሰጡ በጣም ነው የምናመሰግነው። ግን በዚሁ ዴቫን ኢንቫይት አደርገዋለሁኝ። ምክንያቱም ከሰጠውም ኮመንት የተነሳ እሳቸውም ደግሞ ሌሎቹም ቢሆኑ ዴቫ ያብራራ የሚል ሀሳብ ስላላቸው ልክ የኦርቶዶክስ አይነት አስተሳሰብ ነው ወይ ሙሉ በሙሉ እናንተ ያላችሁ? ከምን የተነሳ ነው የኦርቶዶክሶችን የሚያደርጉትን መሰዊያ ወይንም ደግሞ ታቦት መሰዊያ ያንን ነገር እናንተ እስከምታብራሩ ድረስ መረዳት የቻላችሁበት መንገድ እኛ ማለት ወንጌል አማኙ ሊረዳበት ያልቻለው? ስለዚህ እዛ ጋር ትንሽ ጥያቄ ስላለኝ ብራዘር ዳዊት ኤኒታይም መተ ማብራሪያ ብትሰጥ በዛ ደስ ይለኛል። ምክንያቱም አንድ ኮመንት ከጻፍከው ውስጥ ምንድነው እሱ አይ ታቦት አይደለም መሰዊያ ካሉ ምንም ችግር የለብኝም ብለክ ኮመንት ጽፈህ ነበረ እና ያቺን ክሊር ብታደርጋት እውነት በቃ አሁን ዲስከሽን ሲደረግ እውነት መሰዊያ ነው ወይ የሚለውን ነገር እንዴት ተረዳኸው የሚለውን ብንሰማ በጣም ደስ ይለኛል። በእኔ በኩል ቴንኪው። ያ እንዱ ቀጥል። አንድ ይቅርታ እንዱ አንድ በሁለት ደቂቃ የጀስቲን ማርቲር እና የዲዳኬን ኬሊ ጋር ያለውን ቅድም የተጠቀሰውን ላንብብላችሁ ምን እያለ እንደሆነ ከሳክሪፋይስ ጋር ተያይዞ ማለት ነው። አክቹዋሊ እንግዲህ ብዙ ስኮላርስ የሚስማሙት የሰከንድ ሴንቸሪ እንትኖች አሉ። ግን እሺ ላንብብላችሁ ኤኒዌይስ ምን ይላል? እሺ ከሙሉ ላምብላችሁ የተቆረጠ ነገር እንዳይመስል። it was natural for early Christians to think of the Eucharist as sacrifice የጌታ እራትን እንደ መስዋዕት አድርጎ በጥንቷ ቤተክርስቲያን መጥቀስ የተለመደ ነገር ነው። the fulfillment of prophecy demanded a solemn Christian offering and the rite itself was wrapped in the sacrificial atmosphere with which our Lord invested the last supper ይላል። የጌታ እራትን ባዘዘ በደነገገበት በፈጸመበት ጊዜ የሳክሪፊሻል አትሞስፌር ራፕድ አፕ የሆነ የተጠቀሰ ይመስላል ይላል። the words of institution do this ሚለው ታውቶ ፖየቴ ሚለው must have been charged with sacrificial overtones for second century years ይላል። ለሁለተኛው ክፍለ ዘመን ሰዎች በጆሮአቸው ላይ ይህንን አድርጉ ብሎ መናገሩ የሳክሪፊሻል ቶን በጆሮአቸው ላይ ይፈጥራል ይልና ጀስቲን ማርቲር at any rate understood them to mean offer this do this ሚለውን offer this ብሎ ተረድቶታል ይልና if we inquire ይላል what the sacrifice was supposed to consist in ግን ይሄ መስዋዕት የተባለው ነገር ምንድነው ሚለውን ግን ኢንኳየር ስናደርግ ሳክሪፋይስ የተባለው ኮንሲስት የሚያደርገው የያዘው ነገር ምንድነው ብለን ግን ስንጠይቅ ይላል ጄንዲኬሊ ምንድነው መስዋዕቱ ሲባል ይላል ዲዳኬ ራሱ for its part provides no clear answer ይላል። ዲዳኬ ምንም ግልጽ መልስ አይሰጥ። ምንድነው መስዋዕቱ if the sacrifice Christ ብትለው ዲዳኬን ግልጽ መልስ አይመልስልህም ይላል ጄንዲኬሊ። ኦኬ ጀስቲን ጋር እንቀጥል። ጀስቲን ግን makes it plain ግልጽ ያደርገዋል ይልና that the bread and the wine themselves were ይልና በኮቴሽን ማርክ the pure offering foretold by Malachi በሚልኪያስ የተነገሩ ንጹህ መስዋዕቶች እንደሆኑ ይናገራል ይልና even if he holds ምንም እንኳን እንዲህ ብሎ ቢያምንም ይላል ምን ብሎ
ፕሬየርስ ኤንድ ታንክስ ጊቪንግስ ዩካሪስቲያስ ማለት ነው በግሪክ ታንክስ ጊቪንግ ማለት prayers and thanksgivings are the only God pleasing sacrifices. ጀስቲ ምንድን ነው የሚያምነው? prayers and thanksgivings are the only God pleasing sacrifice. እግዚአብሔርን የሚያስደስቱት ብቸኛ መስዋዕቶች እግዚአብሔር የሚያስደስቱ ብቸኛ እግዚአብሔር የሚያስደስት መስዋዕት prayers and thanksgivings ናቸው። እዛው ዕብራውያን 13 ላይ ያለውን አብራራው ማለት ነው። ሶ ምን ይላል? we must remember ይላል ጄን ዲ ኬሊ ሰመራይዝ ያደረገው we must remember that he uses ጀስቲን ማለት ነው ሲጠቀም the term thanksgiving ይልና as technically equivalent to the eucharistized bread and wine ወይ ዩካሪስቱን እንደ መስዋዕት ሲናገሩ በተለይም the most early church fathers kind of የሆነ unicovically ያንን ኦር ቴክኒካሊ እየተናገሩ ያሉት ከፕሬየር ኤንድ ታንክስጊቪንግ ኮንሰፕት ነው። ይሄ ነው ሪፎርሜሽኑ ላይ የመስዋዕት ቋንቋ የጌታ እራትን ከመስዋዕት ጋር ኤክስፕሌን የምናደርገው። የጌታ እራትን በምንወስድበት ጊዜ along with the bread and wine we offer prayer, thanksgiving, ንስሐ ኤቭሪቲንግ ግልጽ ነው ማለት ነው። እና እሱ አይደለም ያጣላል። አሁን አንዳንድ ጊዜ ፖይንት ኦፍ ዲፓርቸሩ አይጠራም። አሁን ከታች ዴቭ እንደጻፈው እየተከራከርን የነበር ነው መሰዊያ ወይም ታቦት ለምን ተብሎ ተጠራ አይደለም። በአዲስ ኪዳን መሰዊያ ከጌታ እራት ጋር ከመስቀሉ ጋር ከሎርድ ሳፐር ጋር በአንድም ሆነ በሌላ መንገድ የሆነ ቴክኒካሊ ኦር አናሎጂካል ኮኔክሽን የለውም ማለት አይደለም። አወር ሜይን ኮንሰርን ግን ኦርቶዶክስ ቤተክርስቲያን በጽሁፏ የምታስተምረውና ፕራክቲስ የምታደርገው የታቦት ስርዓት የአዲስ ኪዳኑን የመሰዊያም ሆነ የአዲስ ኪዳኑን የጌታ እራት ትምህርት የሚመስል አይደለም ነው ፖይንታችን። የኛ ምንድነው ከተባለ ያው ቅድም ባብራራ ነው መልኩ ነው። ቴንኪው ቀጥሉ። ያ የተለየ ነገር የለኝም። ኤቢ በጣም የኛን ስላሰመረበት የኛ በጣም ግልጽ ነው በጣም የሚለው ነው። ኢቭን ዕብራውያን 13 ሐሳብ ራሱ ያንን ነው የሚያወራው። ማለት የዕብራውያን ምዕራፍ 13 ሐሳብ የሆነ የሎርድ ሰፐር አለ የሚል አይደለም በጭራሽ። እኔ እንዴት ራሱ ቃሉ ራሱ የለም። ሎርድ ሰፐር የሚለው ቃል ራሱ የለም። ሆሊ ኮሚኒየን የሚል ቃል የለም። መሰዊያ ያለን ተብሎ በተባለበት በቅርብ አውዱ የሚነግረን መስቀሉ ነው እዛው። ምክንያቱም ሁላችንም ነቀፌታውን እየተሸከመን ከበር ውጭ እንሂድ እያለ ነው የሚጠራው ወደ ምክንያቱም ኢየሱስ ክርስቶስ የተሰቀለው ከበር ውጭ ስለነበረ ጎልጎታ ላይ ከተማይቱ ሲጅድ ስለነበረች ማለት ይታጠር ስለነበረና እና ውጪ መሆን ማለት ነቀፌታውን መሸከም መከራን መሸከም። ምክንያቱም ለዕብራውያን ጸሐፊ ሐሳቡ ያ ነው። ስለዚህ እየተጣራ ያለው ነገር የሆነ ሳክሪፋይ የሆነ ሎርድ ሰፐር አለ ሆሊ ኮሚኒየን አለ የሚል ነገር በጭራሽ አይደለም። የዕብራውያን ጸሐፊ የሚለው ወደ ከኢየሩሳሌም ውጪ መስዋዕት ይሆንልናል፣ እኛም ነቀፌታውን ተሸክመን ወደ በር ውጪ እንውጣ መከራውን እንቀበል የሚል ነው በአጠቃላይ ማለት ነው። አልታር በዛ ስፍራ ላይ ያለው ጂሰስ ክራይስት ራሱ ነው። ሚኒንጉ እሱ ነው። ብዙ አይነት እንትኖች ዕብራውያን ላይ የጻፉ ሰዎች የተለያየ ነገር ቢሉም ማለት ነው አልታር ሄቨንሊ አልታር ብለው ቢሉም ኢየሩሳሌም ያለው ከከተማው ከኢየሩሳሌም ከተማ ውጪ በጎልጎታ ላይ ያለው የሚል ሌላ አንደኛው ትርጉም ነው። ብዙ ጊዜ የሚጠቀሰው ቴክስት እሱ ስለሆነ ማለት ነው። ሌላው ደጋግሞ የሚሰዋ ነገር አለው ወይ ዋንስ ፎር ኦል አይደለም ወይ? የዕብራውያን መልእክት አንድ በጣም ትክክል ነው ብዬ በጣም የተቀበልኩት የኤቢ ንግግር ምንድን ነው መሰዊያ መስዋዕት ካለ ሲሰዋ ነው መስዋዕት የሚባለው የሚለው ትክክል ነው። ሰዊ ናቸው ማለት ነው እና ያ ነው አክሰፕተብል ያልሆነልኝ የማይሆንልኝ ነገር
እኔ ከክራይስት አይንን ነጥሎ የሆነ እንትን ውስጥ መክተት የሆነ ሰብስታንስ ውስጥ መክተት ነው የሚሆነው። ኢየሩሳሌም ላይ ደሙን ያፈሰሰው ስጋውን የቆረሰውን ጌታን እንዳናስብ የሚያደርግ አይነት ምልከታ ነው የሚሆንብኝና ያ ነው በጣም ትንሽ የሚከብደኝ ነገር። ለዚህ ነው እኔ መታሰቢያ የሚለው የሁልጊዜ ምልከታዬ የሁልጊዜ ውስጤ የያዘው እንትን እሱ ክራይስት ላይ መስቀል ላይና መስቀል ላይ ብቻ ለአንድ ጊዜ ብቻ የተሰዋ ጌታ ነው የሚለው አመለካከት ነው ለማለት ነው። ኤቢ ብዙ ነገሮችን ብሏል። ቴንኪው ለማለት ፈልጋለሁ። ተባረክ ወንድም አለ። እግዚአብሔር ይባርክ።